ስለ ስግጥ አንድ ነገር ላስረዳችሁ። ኦኬ ሶ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው። ሁሌ ስኬት ማማያ ላይ ትደርሳለህ። ስኬት ማማያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወቁልህ ወሰን እንትን አደረገው ቢካዝ ለምን ሰግጠህ ስለምትሰራ ስለምትተማመን አይደለ እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይ በአላህ ነው? በየሃይማኖታችን አምነን ትቀጥላለህ። በሰውም ታምር ልትተማመን አትችልም። ልንገራችሁ ከራሴ ካለፉት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን ጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ሰግዳለን ይበቃል። እንግዲህ ይሄንን ያደረጉት የአየር ኃይል ሰዎች በሙሉ በቁጥጥር ስር ውለዋል ነው የተባለው። ምክንያቱም የተከበረ ትልቅ ተቋም ስለሆነ ማለት ነው። እንዲያውም ከዚህ በኋላ የሰማሁት ወደ እንትን ይገባል ነው የሰማሁት። ምንድነው ስሙ? ፓርላማውም ጠርቶት ነበረ። እንግዲህ ከዚህ በኋላ ተቃውሞ ስለበዛ ቀንሰውታል። እንግዲህ እንኳንም እዛ ያልገባ በእውነት ጨፌ ኦሮሚያም ጋብዘውት ነበር አሉ። እንግዲህ በደንብ ለማስረዳትና ይሄ ሰው እዛ ሄዶ እግዚአብሔር ያሳያችሁ። አሁን ጨፌ ኦሮሚያ ገብቶ እንሽመልስ እነማ በተቀመጡበት ሰግጡ። ከዚህ በላይ እንግዲህ ምን እንዲያደርጉን አዶናይ እባክህ ፓርላማው ላይ ገብተህ ሰግጡ ፈምሱ። አብዛኛው እንቅልፋም ነው፣ አብዛኛው እጅ ነው የሚያወጣው። በቃ ፓርላማ ስትገባ ማየት ያለብህ ግራ ቀኙን ተመራመሩ፣ ለሁሉ ነገር እጃችሁን አታውጡ፣ በቃ ምናምን አትበሉ። ለፓርላማ የሚመከረው ያ ነው እንጂ ፓርላማ ገብተህ ሰግጡ፣ በያዛችሁ ሰግጡ። ሰው ምንም ሊላችሁ ይችላል። አላህን ተማምናችሁ በጌታ ሆናችሁ እግዚአብሔርን ይዛችሁ ሰግጡ ካልኩ የፓርላማ ሰው አብዛኛው እንቅልፋም ነው፣ እያየው ነው። አብዛኛው አፍንጫውንም እንደዚህ የሚጎረጉር ነው። በቃ እጁን ሊከት ይችላል እዚሁ አፍ ውስጥ ነው። ይሄ ነው የሚቀረው። ለፓርላማ ሰው ሰግጥ አይባልም። በእውነት ትፈምሳላችሁ። እግዚአብሔር ያሳይ። ጨፌ ኦሮሚያ ሄደ እዚህ ይሄ በእውነት ትክክል አይደለም ማለት ነው። ወደ እንትን እንሄዳለን። አጫጭር አድርገ ነው የመጨረሻዋን የእርቋን እናያለን። አሁን የምንሄደው በዚህ በሰሜኑ የሀገራችን ክፍል በአማራ ክልል ነዳጅ እየወጣ ነው። የሚገርም ነዳጅ እየወጣ ነው። ነዳጁ ከወጣ በጣም ረጅም ጊዜ ሆኖታል። ዜናዎች የተሰሩ እኛ ከዚህ በፊት መረጃ ቲቪም ላይ ያለን አቅርበንላችሁ ነበረ። እንግዲህ ደቡብ ወሎ ለገሂዳ አካባቢ ያለው የነዳጅ ክምችት ለአመታት ጥቅም ላይ አልዋለም። ነዳጁ እንግዲህ በቃኝ ብሎ እየፈሰሰ ነው፣ ፈንድቶ እየፈሰሰ ነው እና የሽንት ቤት እንትን አይደለም እንደምትመለከቱት። ክልሉ አማራ ስለሆነ ነዳጁ አማራ ጋር ስለወጣ ቦታው ላይ ይሄ ነገር መደረግ የለበትም የራሱ ጉዳይ ተብሎ ተትቷል። እነሱ ሶማሌ ላይ ነው እዛ የሚራኮቱት። ነገር ግን ወንዙ ላይ እየተበላሸ የአካባቢው ማህበረሰብ ግን ያንን ሀብት አውጥቶ እየተጠቀመበት ነው። ምግብ እያበሰለበት ነው። እንደገናም ደግሞ ምንድነው እንደ መብራት እየተጠቀመበት ነው ማለት ነው። እና አማራ ሀብት አለው። ሀብቱን ግን እንዳይጠቀም ተደርጓል። እንዳይጠቀም ማለት ነው። የማዕድናት አይነት የወርቅ እነዚህ የከበሩ ማዕድናት ምንድነው የሚባሉት? በዚህ በደቡብ ወሎ ያሉት ማዕድናት በጣም የሚገራርሙ ማዕድናት። አሁን ደግሞ ከዛ የበለጠ ነዳጁ አሁን ነዳጅ ለማውጣት በጣም ተቆፍሮ ነው። በጣም ብዙ ወጪ ጠይቆ ነው። በጣም ትልቅ ኢንቨስትመንት ጠይቆ ነው። እዚህ ግን ራሱ ፈነዳ፣ ራሱ ወጣ።
እና መንግስት አሁንም አላየውም ብሏል። አልሰማውም። የራሳችሁ ጉዳይ አልሰማውም። የት ነው ነዳጅ የወጣው? አማራ ክልል ራሱ ጉዳይ ዘይበስብስ። አረ ወንዝ እየገባ ነው። ለምን ወንዙንስ የሚጠጣው የአማራ አይደል? ለምን ጠዋ አይልም? አያገባ ነው። ጭራሽ ነዳጅ ወጥቶላቸው እንዲሁም አድቅቀን አልቻልናቸውም። አሁን ነዳጅ ወጥቶ አረ አይሆንም። አማራ ቀና ማለት የለበትም። ቀና ማለት የለበትም። ሀብቱን መጠቀም የለበትም። ውሃውን መጠቀም የለበትም። ትምህርት ቤት የለውም። ተማሪ የለውም። ዶክተሮቹ ሐኪሞቹ እየተጎዱበት ነው፣ እየተገደሉበት ነው፣ እየጠፉበት ነው። የሚቀጥለው ጄኔሬሽን አማራ ከአሁኑ በደንብ ግራ ቀኙን አይቶ እንትን ካላለ ከባድ ነገር እየመጣበት ነው። እንግዲህ ተፈጥሮ እየተናገረች ነው። ተፈጥሮ አፍ አውጥታ እያወራች ነው። በዛ አካባቢ እንግዲህ ጦርነት አይጠፋም። ይሄ እንዳይወጣ ከዛ አካባቢ እንገንጥል እያሉ ነው። አሁን ሰምታችሁ ከሆነ ወሎ የኦሮሞ ነው እያሉ ነው። አሁን የኦሮሞ ነው ሲባል አሁን ነዳጁን እናውጣ ሊባል ማለት ነው። ሀብቱ የወጣው ግን አማራ ክልል ነው። በሀብቱ ኢትዮጵያውያን መጠቀም ይችላሉ። ግን አሁን የክልል አስተሳሰብ ስላለ ዘሬ ጎጤ ስለሆነ ያለው ጥቅሙ የለውም። እዛ አካባቢ ይሄ ነገር ከወጣ የኢትዮጵያውያን ሰራተኞች ሄደው መስራት ይችላሉ። የሁላ ሰው ወደ አረብ ሀገር የሚሰደደው አረቦቹ አልማዝ አውጥተው አይደለም፣ ወርቅ አውጥተው አይደለም። ዘይቱን ቅባቱን ሰጣቸው። በዛ በዘይት የዛሬ 50-60 ዓመት የግመል ጭራ ይከተሉ የነበሩ ሰዎች ዛሬ ሀብታም ሆነው፣ የዛሬ 40 ዓመት እነሱ ድሃና የሌሎች ገረድ የነበሩ ሰዎች ዛሬ ሌሎችን ገረድ አድርገው አሽከር አድርገው እንዲኖሩ አረጋቸው። ብዙዎቹ በዚህ በነዳጅ ምክንያት ነው ወደዛ የሚሄዱት። ባህር የሚበላቸው የመን ላይ የሚሰቃዩት ምን ላይ የሚሰቃዩት። አብዛኛው የሚሰደደው ሰው ደግሞ የወሎ ሰው ነው፣ የትግራይ ሰው ነው። ትግራይም ወርቅ ያወጣል፣ ግን ተጠቃሚው ሌላ ነው። ይሄ ወሎ እንዲህ አይነት ማዕድናትና የተፈጥሮ ምድር አለው፣ ግን ሰው ተሰዳጅ ነው። ጭራሽ የወሎ ፓርቲ የሚል አቋቁመው ወሎ ኦሮሞ ነው ብለው ትግላቸው ነዳጁን ማውጣት ሳይሆን ወሎን ኦሮሞ አድርጎ ማውጣት ነው የሚፈልጉት ማለት ነው። እና የመንግስት ኃይሎች ዶማ የማይፈልግ ሀብት ወጥቶላችሁ ዶማ የማይፈልግ ዲጅኖ የማይፈልግ ሀብት ወጥቶ እየፈሰሰ ግን ሀብቱ የወጣው አማራ ክልል ስለሆነ ብሎ ጸረ አማራ መሪዎች ሀብቱን ባታባክኑ ጥሩ ነው። ማዕድን ሚኒስቴር ያውቀዋል፣ ምኖች ያውቁታል፣ በአጠቃላይ ያውቁታል። ነገር ግን አሁን ግራም አለቀኝ ሞቀም በረደም የኢትዮጵያን መንግስት አሁን ያለውን የብልጽግና አገዛዝ በገንዘብም በምንም የሚረዱት አረቦቹ ስለሆኑ ይህንን እነሱ እያሉ ያወጡታል ተብሎ አይጠበቅም። ይህ ትግል ይፈልጋል። አማሮች አስቡበት፣ ተነጋገሩበት፣ ተጽዕኖ ፈጥራችሁ ይሄ ለአማራ ብቻ ሳይሆን ለመላ ኢትዮጵያ ሀብት የሚሆን ነገር አማራ ክልል ብቻ ስለተገኘ ሳይወጣ እንዳይቀር ማድረግ ያስፈልጋል ማለት ነው። ፎቶዎቹን ማየት ትችላላችሁ፣ ቪዲዮዎቹን፣ ዜናዎቹን ማየት ትችላላችሁ ማለት ነው። ሁለት ይቀሩናል። ሁለተኛውን እነጋገርበታለን። አንደኛው የኔታ ይባቤ የተነሳ ነው። የኔታ ይባቤን ጉዳይ ሰሞኑን በቴሌግራም ላይ አንስተነዋል። የኔታ ይባቤ እንግዲህ አርፈዋል። የኔታ ይባቤ ያረፉበትንም ሁኔታ ተነጋግረናል። የኔታ ይባቤ በስርዓቱ ጥርስ የተነከሰባቸው ነበሩ። በነ ዳንኤል ክብረት፣ በነ ማነው ስሙ፣ በነ ፓስተር ምስጋናው የጎንደሩ፣ በነ አያሌው መንበር በመሳሰሉት የደቡብ ጎንደር እና የሰሜን ጎንደር የፖለቲካው ቅማንት የብአዴን ገረዶች በእነሱ ቂም ተይዞባቸው ነበር። ከዚህም የተነሳ ዘመነ ካሴን ሊያነግሱት ነው፣ ቅባት ቀብተውታል። ስለዚህ ሰባተኛው ንጉስ ሳይሞት ስምንተኛ ንጉስ ያነግሳሉ ተብሎ ተይዞ ነበር። ለዚህ ደግሞ ዳንኤል ክብረት ከፍተኛውን ድርሻ ወስዷል። በመጽሐፉም ጽፏል፣ በቴሌግራሙም ላይ ጽፏል። እና ልክ የጎጃምን ፋኖ የኔታ ይባቤ እንደሚመሩት አድርጎ ነው። ከዚህ እንግዲህ ሊቃውንተ ቤተክርስቲያን ጋር ንግግር ነበረን።
ዳንኤል ክብረት እሳቸውን ተጠግቶ ብዙ መጻሕፍትን ጠይቋቸው ነበረ። ነገር ግን ስነ ስርዓት ብለውት አውቀውት መልሰዋል። በዛ ቂም ይዞባቸው ነበረ ነው የሚሉት። ከዛ እንግዲህ ስርዓቱን ሲያገኝ እና ስልጣኑን ሲያገኝ ተበቅሏቸዋል ነው የሚሉት። ምንድን ነው በቀሉ ሲባል የኔታ አሟሟት የተፈጥሮ አሟሟት አይደለም። የኔታን ካሰሯቸው በኋላ ኢንጀክሽን ሳይወጓቸው አይቀርም። ስለዚህ የተፈቱትም ወደ አዲስ አበባ ሊመጡ ነበረ። ግን አንዳንድ የብአዴን የታችኛው አመራሮች የልማት አርበኛ ናቸው፣ እናቃቸዋለን፣ አባታችን ናቸው ብለው ተቃውሞ በማስነሳታቸውና እሳቸውንም የያዙ ሰዎች ደግሞ እስላሞችና ፕሮቴስታንቶች ስለሆኑ ይሄ ነገር ሌላም የሃይማኖት እንትን ያስነሳል፣ እታች ያለውን ደግሞ የብአዴን የዞንና የወረዳ አመራሮችንም ያሳጣናል በሚል ሊቁን ወግተዋቸው አስወጥተዋቸዋል። እና ቀን ሲያስተምሩ ውለው ማታም ሲጫወቱ ውለው እንደገቡ መኝታቸው ላይ ሞተው ተገኝተዋል ነው። ምርመራም ሳይደረግ ወይም ምንም ሳይባል አጣድፈው ደግሞ እንዲቀበሩ አድርገዋል ነው። መከላከያውን ቦታው ላይ ድረስ ሄዷል። አርበኛ ዘመነ ካሴ አባቴ ሞተዋል ብሎ ለቀብር ይመጣል፣ እሱ ሲመጣ እንይዘዋለን በሚል ሰበብ ውክቢያ ፈጥረዋል ነው የሚሉት። ነገር ግን ምድር በሙሉ አልቅሶ ቀብሯቸዋል። በእውነት ምድር አጠቃላይ ወንድ፣ ሴት፣ ሕፃን ሳይል አባታችንን ወጥቶ ቀብሯል። የቀብር ስርዓታቸውን ማየት እንችላለን። የቀብር ስነ ስርዓታቸውን ማየት እንችላለን። ቪዲዮ ካለህ እባክህ አምጣልን ወንድም አለ። በዚህ መልክ ነው እንግዲህ የተቀበሩት። ሀገር ወጥቶ ነው የቀበራቸው አባታችንን እና ቅዱሳት መጻሕፍቶች በሙሉ ወጥተው ያስተማሩባቸው ጉባኤ ያስተማሩባቸው መጻሕፍት ወጥተው በሳቸው የተማሩ ሊቃውንት ሀገር ውስጥ ያሉት በሙሉ ሄደው ከውጭ የወጡትም ደግሞ የደረሱት ደርሰዋል፣ ያልደረሱትም ሄደዋል። የልማት አርበኛም ስለነበሩ እንደምትመለከቱት ገበሬም ናቸው። መነኩሴ፣ ተማሪ ሰርቶ ነው ክልሉም ዞኑም ወረዳውም የሚሸልሟቸው ዋንጫዎች ናቸው፣ ገዳማቸውን ማለት ነው። እንደምትመለከቱት የልማት አርበኛም ናቸው፣ ተሸልመዋል።
ይሄ ግን ይሄ የደቡብ ጎንደሩ ጎጃም ያደገ የደቡብ ጎንደር አቀንጭራ እነ አያሌው መንበር ግን ተቀሰፉ ነው ያሉት። በቃ እነ ዳንኤል ክብረት ጮቤን የረገጡት። ይህ የምታዩት አያሌው መንበር ይላል፣ ግን ልጆች የወለደ ነው። በጣም የሚገርም ስስት ነው። እንግዲህ አንዱ ዲያቆን ምን አለ መሰላችሁ? ቅድስት ቤተልሔምን መዳፈር መቅሰፍት ያስከትላል መልካም ሰኞ ብሎ ነው የጻፈው። ይሄም ባለቀን የኮመንት ሴክሽን ይከፍተዋል፣ የኮመንት ሰንዱቁን ሳጥኑን ይከፍተዋል እና ወደ ብዙ ሰው ነው እንግዲህ አስተያየት የሰጠው። ከዛ በኋላ እንደዚህ ያልኩት እንደዚህ ስለሆነ ነው ይቅርታ ምናምን ብሏል። ግን የኔታ በተፈጥሮ ሞት አልሞቱም የሚለው ክርክር በስቷል ማለት ነው እና አልሞቱም ምክንያቱም ስርዓቱ በዚህ አይነት መንገድ በጣም ብዙ ሊቃውንትን የቀደመው የወያኔ ስርዓት ብዙ ጳጳሳትን ብዙ ሊቃውንትን ጎማቸውን እያፈነዳ ገዳይ ቡድን አብሮ እየላከ ወድቀው እንኳን ሆስፒታል መዳን የሚችሉትን አብረዋቸው ከኋላ የሚከተሏቸው በመስቀላቸው የገደሏቸው አባቶች እንዳሉ ነው የሚነገረው። እነዛ ሰዎች አሁን ቤተ ክህነት ውስጥ አሉ እና የኢትዮጵያ ሊቃውንት በሚገርም ሁኔታ እያለቁ ነው ማለት ነው። ይሄ እልቂት በክልሉ ላይ የሚያመጣል ብዙ አባቶች እየሄዱ ነው። እንደ ሀገር ቤተክርስቲያኒቷ ከዚህ በኋላ የወመኔ የዱርዬ መፈንጫ ነው የምትሆነው። በጣም ብዙ አባቶች የምትመለከቷቸው አባቶች በዚህ በአብይ ዘመን የተሰናበቱ ናቸው። ሊቃውንተ ቤተክርስቲያን አባቶች ማለት ነው። ለሰማይ ለምድር የከበዱ ከአንድ ቤተ መጻሕፍት በላይ የሆኑ አገልግሎታቸው ሰፊ የሆነ ተመልከቱ። እነ ብፁዕ አቡነ እኔን የዳሩኝ አሁን ብፁዕ አባታችን ናቸው። ከእኔ ጋር ከአዲስ አበባ ድረስ ሄደው ወደኋላ መልስልኝ እስቲ። ብፁዕ አቡነ ኤልሳ ናቸው። ከአዲስ አበባ ከእኔ ጋር ሄደው መኪናችን ደብረ ማርቆስ ነበር የሚያርፈው። ያኔ አስፓልቱ እስከዚህ ጥሩ አልነበረም። ደብረ ማርቆስ አርፈው ከኛ ጋር ቅዱስ ማርቆስ ቤተክርስቲያን፣ ከዚያ በኋላ ባህር ዳር ከኛ ጋር አርፈው፣ ከዚያ በመርከብ ላይ ማዕበል ተነስቶ ጎርጎራ ድረስ ጣናን ጎብኝተን፣ ከዛ ክርስቶስ ሰምራ ደቡብ ጎንደር ነበረ። እኔና ባለቤቴ ስርዓተ ተክሊል ችንን ለዛ ለክብር ያውቀ እሳቸው አባቴ ናቸው ይሄንን ያደረገኝ። እኚህ አባት ባለፈው ጊዜ አይታቸዋል። ፋኖቹ ጋር ሂዱልን ለእርቅ ጥሩልን ሲባሉ እንዴ ስንቴ ነው የምጠራው? የሚመጡትን እየገደላችሁ የሚመጡትን እንትን እያላችሁ ስንቴ ነው? አሁንስ በቃን ሲሉ እንደው ማስሯቸዋሉ ላይ ይባላል እንግዲህ ጎንደር። ከዛ በኋላ ሞታቸውን ሰማን፣ መታመማቸውን ሳንሰማ ማለት ነው። ያ ብዙ ሊቃውንቶችን አተናል። በጣም ብዙ ሊቃውንት አይታችኋል። እዛ እኔና እሳቸው እንትን ድረስ የሄድንበትን ታስታውሳላችሁ። እዛ ቅዱስ ያሬድ ድረስ ራስ ደጅን ድረስ ነው በቁላቸውን እየጎተትኩ ሲሄድ የነበረው። እነዚህ የምታዩቸው አባቶች በሙሉ ያረፉ ነው። ትልልቅ ሰው እየወደቀ ነው። ዋርካ እየተገረሰሰ ነው። ሽማግሌ እየጠፋ ነው። የሽማግሌ ቅዱስ ፓትርያርኩም አልፈዋል። የአሰቦት፣ የዋልድባ፣ የደብረ ሊባኖስ በቤተልሔም ቤትም ያሉ ግዙፍ አባቶች ጸሎታቸው ለሀገር እውቀታቸው ለትውልድ የሚተርፉ አባቶች የትህትና አባቶች እየረገፉ ነው። እኛ ሞላጫዎቹ እየቀረን ነው። አፈ ቅቤ ልበ ጩቤዎቹ እየቀረን ነው። ምንም ከእውቀቱ ከምኑ የሌለንበት እና አባ ዘድንግል አርፈዋል። ከቅድስናው ከምኑ የሌለንበት ብቻ ነን እየቀረን ያለ እና እኔ ታክሊሉ እኚህን ሰሜን ሸዋ ታውቋቸዋላችሁ። ሞላሌ የአዲስ ዓለም ማርያሙ አባት በጣም እኔ እንኳን እዚህ ሆኜ ነው እነዚህን ታላላቅ ሊቃውንት ታላላቅ አባቶች ያጣናቸው ማለት ነው። እኚህን ደብረ ታውቋቸዋላችሁ። እኚህን አባት ሊቅ አራት አይና ጎንደር በሚገርም ሁኔታ ያሳዝናል። እንዲህ አይነት ነገር በገጠመ ጊዜ ማልቀስ ነው፣ ምህላ እግዚኦታ ነው። አሁን ስልጣኑን የያዙት እኚህ እንግዲህ ስንት እንትን ያፈሩ አባት ናቸው። ታውቋቸዋላችሁ። የኔታን እዛ ሚካኤል ዛራ ሚካኤል
ስንት ብፁዓን ሊቃናት። ብዙዎቹ ደግሞ ለጵጵስና ተመርጠው እምቢ ያሉ አንፈልግም ያሉ መነኮሳት፣ ምድራውያን መላእክት ጵጵስናን እምቢ ያሉኝ። በሚሊየን ብር በ500,000 ብር ጵጵስና በሚገዛበት ዘመን፣ ስንት አማላጭ ስንት ጉቦ በሚሰጥበት ዘመን የፖለቲካ ሰዎች የመንግስት ሰዎች ሄደው አስገድደው ሲኖዶሱን በሚያሾሙበት ዘመን በፍጹም እናንተውን ተንቧቸሩበት ብለው የነበሩ አባቶች እያለፉ ነው። ቁጠሯቸው። በየደጃችሁ በየአጥቢያችሁ ሄዳችሁ በረከት ትቀበሉባቸው የነበራችሁ፣ ሄዳችሁ ትባረኩባቸው፣ ሄዳችሁ ይጸልዩላቸው የነበሩ፣ ያማልዷችሁ የነበሩ ሄዱን። ሀገር ለተኩላ ሀገር ለምታዩቸው ተላልፋ ተሰታ፣ ለጭራቅ ለቡልጉ ተላልፋ ተሰታ እየሄደች ነው። ማልቀስ ለኛ ነው። አሁን ለቀረ ነው ማልቀስ ለራስ ነው። የኔታ አክሊሉ ይገርማችኋል። መልስልኝ እስቲ ያዝ አድርግልኝ። የኔታ አክሊሉን እኔ አንድ ቀን አድሬ ነው የማውቀው እና እመጓ ነበረ ሱባኤ የምንይዘው፣ ተሰብስበን ሄደን እመጓ ነበረ ፍልሰታን የምንይዘው። ደረጀ ባሪያው ምናምን በጣም ብዙ ነበሩ። እንደውም እኛን ይመሩ የነበሩ ሰዎች መጋዛ ገደል ውስጥ ገብተውላ አርፈዋል፣ ሞተዋል። እድሜ ልካቸውን ይመላለሱ የነበሩ አባት እዛ እና ስንመለስ ዘብር ገብርኤል የሚባል አለ መንገድ ዕቃዬን የተሸከመልኝ ልጅ ለምን አይተህ በረከት ተቀብለህ አትሄድም ይለኛል። 16 ሱባኤ ጨርሰን 17 ሆነን 18 ነበር የወጣ ነውና ነገ እንደውም ገብርኤል ነው ይለኛል። እዛ ሌሎቹ እንሂድ ስላቸው እምቢ አሉ። አንተ ትወስደኛለህ ስለው አዎ ሄጄ እመጣለሁ አልኩኝ። ሄድኩኝ። እንደ ድንገት ቤተ ክርስቲያን ከልጁ ጋር ነበር ማደር የፈለግኩት። የኔታ እንግዳ መጥቷልና አምጡት ተብሏል ተብዬ ሄድኩኝ። ሌሊቱን ቁጭ አድርገው ነው ያሳደሩኝ። እሳቸው ምንም አይሆኑም። እኔ ግን ይሄ አይጥ የሚያክል ቁንጫ ቤት እንቅልፌ መጥቶ ልተኛ ስል በቃ እንደ ጥርስ አውጥቶ ነው የሚነክስ። ቁጭ ብለው አሳደሩኝ። እንደ ማር እንደ ሶከር የሚጣፍጥ እሳቸውም ለጵጵስና የተጠሩ ነበሩ። እንዲሁ የሰሌን ቆብ እንዳደረጉ አለፉ። ከየሀገሩ ብዙ ሊቃውንተ ቤተክርስቲያን ያፈሩ አባቶችን እያጣን ነው። አሁን እንግዲህ እንደምታዩት የሚገደለውን በጦርነቱ ሰበብ የሚገሏቸውን ሊቃውንት ተው። አሁን ደግሞ ቤተ ክህነቱን ሌሎች የምንፍቅና አካላት ተቆጣጥረውታል። ከዚያ አይሆንም ትክክል አይደለም የሚሉትን ሰዎች ታርጋ ይሰጧቸዋል። የሚሰጧቸው ታርጋ ደግሞ ፋኖን ይረዳሉ፣ ለፋኖ ይጸልያሉ፣ ለፋኖችን ያበረታታሉ፣ ፋኖ ትክክል ናቸው ይላሉ በሚል እሳቤ ሊቃውንቱን ማሳደድ ጀምረዋል ማለት ነው። ለምሳሌ እኚህን ተመልከቷቸው። ሊቀ ሊቃውንት የኔታን የሄኖክ ምትክ የሆኑት እንዴት አድርገው እንደሚያስወጧቸው እንመልከት። የጎንደር ሊቅ ናቸው። የኔታ ተስፋ ማርያምን ታውቋቸዋለች? ጎንደሮች አላችሁ? እንግዲህ የኔታ ተስፋ ማርያምን የአቋቋም የድጓ የቅኔ የዝማሬ የትርጓሜ መጻሕፍቱ ተጠያቂ ሊቅ ናቸው። በኢትዮጵያ ውስጥ አሉ የሚባሉ ሊቅ ናቸው። ወያኔ እነ ሊቀ ሊቃውንት አለቃ እያሌው ታምሩን አሳዳ ገደለች። አሁን ደግሞ ያለው ስርዓት እንግዲህ እነ የኔታ ተስፋ ማርያምን እንደምትመለከቷቸው በአደባባይ አሳዷቸዋል። እኚህ የታላቁ የዶክተር ሄኖክ የኔታ ሄኖክ ምትክ ናቸው። የኔታ ተስፋ ማርያም ለ32 ዓመት በመምህርነት በአስተዳዳሪነት ካገለገሉበት ከፊት ቅዱስ ሚካኤል ቤተክርስቲያን ተፈናቅለዋል። እኔም ተጋብዤ ሄጄ አስተምሬያለሁ። የልማቱ ተሳታፊ ነበርኩኝ። አውቃቸዋለሁ። በረከታቸውን ቡራኪያቸውን ተቀብያለሁ። የእነሱ ጸሎት ነው የሚጠብቀኝ። በአንድም በሌላም ብቻ አውቃቸዋለሁ ሊቃውንቱን እና አባ ዘድንግል ጋ ነው እንጂ ኃጢአቴ በደሌ ያልወሰደኝ። አብዛኛዎቹ አባቶች
ሳልወድ ሳልፈልግ ቡራኬ ተቀብያለሁ እና አሁን ጠቅላይ ቤተ ክህነት ነው ያሉት። ከጎንደር ያለው ስራ አስኪያጁ የስርዓቱ ሰው ስለሆነ የስርዓቱ ሰው ነው። ሊቃውንቱን ያሳድዳል። የብልጽግና ዋና ተጠሪ ነው እና እንግዲህ ያሳዷቸዋል። ያው እንዳልኳችሁ ፋኖን በጾምና በጸሎት ይረዳሉ፣ ያግዛሉ ነው የሚሏቸው። ነገር ግን ንጽህናን፣ ድንግልናን የመረጡ በጾም በጸሎት በትህርምት የኖሩ በጣም ፍጹም አገልግሎት ወዳድ፣ በአገልጋዮች ላይ ደግሞ ጥብቅ ቁጥጥር የሚያደርጉ ስርዓት የሌለው ጣልቃ ገብነትን የሚቃወሙ ብዙ ሊቃውንትን በወንበራቸው ጊዜ ያፈሩ የቤተ ክርስቲያንን ትምህርት ሁሉ ቀረ የማይባለውን መማራቸውና ሊቅ ማድረጋቸው ከስራም ከምንም አግደዋቸው ቤተ ክህነት ናቸው ያሉት። ቤተ ክህነትም ደግሞ በር ዘግቶባቸዋል። አማራ ናቸው፣ በዚህ ላይ ኦርቶዶክስ ናቸው። እንግዲህ ጎንደርን እንደ ልጃገረድ ነው የምቆጥራት። ጎንደር ልጃገረድ ናት። ጎንደር ድንግል ልጃገረድ ናት እና ይቺን ድንግል ልጃገረድ እጇን፣ እግሯን፣ አፏን በጨርቅ ጠቅጥቀው ጎረምሶች እንዲደፍሯት እያደረጉ ነው ማለት ነው። ሊቃውንቱን እያባረሩ ነው። አገልግሎቱን አድክመውታል። በጣም ነውረኞች ስልጣን እንዲይዙ፣ ፖለቲከኞች ስልጣን እንዲይዙ አድርገዋል። አሁን በጎንደር ልመና ነው የተያዘው። የጎንደር ሊቃውንት በፊት ጎንደር ጉባኤ ይዘጋጃል፣ መምህራን ይሄዳሉ፣ ከመንፈሳዊ ኮሌጅ ከሌላም ቦታ ይሄዳሉ፣ ጉባኤ ይዘጋጃል፣ ሰው ይማራል፣ ልማት ላይ ይሳተፋል። አሁን ጎንደርን የሚያስተምሩት አርቲስቶች ናቸው። እነ ያሬድ ያያ ናቸው። አውሮፕላን ሙሉ ይሄዳሉ። እንግዲህ አውሮፕላን ዋጋው ራሱ ውድ ነው። ሆቴል ነው የሚቀመጡት። ከዛ ኦንላይን ላይ ይለምናሉ። ለዚህ ቤተክርስቲያን ማሰሪያ፣ ለዚህ ቤተክርስቲያን ማሰሪያ ተብሎ ይለምናሉ። የሚሄዱት ደግሞ አስተማሪዎቹ አርቲስቶች ናቸው፣ ሞዴሎች ናቸው የሚሄዱት። ስለዚህ በመላው ዓለም ያለ ኦርቶዶክሳዊ እነዛ ሞዴሎች እያየ ሞዴሎች ሲሞናደሉ እያየ እነ ያሬድ ያያ እያስተማሩ እነ ያሬድ ያያ እየቀሰቀሱ ከዛ ይማራሉ። ሊቃውንቱ ተገፍተው መሀይሙ ደናቁርቱ አውደ ምሕረቱን ይዘውታል። ጎንደር ለአውሬ ተላልፋ ተሰጥታለች ማለት ነው። አሁን በጎንደር የሌለ ልምምድ መጥቷል። ወንጌል ከተዘጋ፣ መምህራን እንዲገፉ፣ ሊቃውንቱ እንዲባረሩ ከተደረገ ስለዚህ ከዚህ በኋላ ለሌላ አሳልፎ መስጠት ነው ስርዓቱ። ፖሊሱ ምኑ ስለሚጠብቃቸው ሽባ ካደረጉት በኋላ እንደምታዩት ዛሬ የግሎሪ ኦፍ ጎድ ቲቪ ፕሮፌት ዘካርያስ የሚባለው ጎንደር ሄዶ የጎንደርን ምዕመናን ከነማዕተባቸው አጋንንት አለባችሁ፣ ሰይጣን አለባችሁ ብሎ ሜዳ ላይ እንደምታውቁት እንደዚህ እንደምታዩት ከነነጠላቸው፣ ከነመስቀላቸው፣ ከነማዕተባቸው ሲዘረጋቸው ውሏል። ይሄ ልምምድ እንግዲህ ደቡብ የነበረ ነው። ደቡብ ያለው ልምምድ እንግዲህ በማህሌት፣ በቅዳሴ፣ በጸበል፣ በስርዓት፣ በእርጋታ የነበረው ይሄ እብደት ወደዚህ መጥቷል። ሱሪያቸውን ታይት ያደረጉ እና ደግሞ ኦርቶዶክስ በድላናለች የሚሉ መሪዎች፣ ፖለቲከኞች ስልጣኑን ከያዙት በኋላ በኑሮ የደቀቀውን ህዝብ፣ ስራ ያጣውን ህዝብ ስራ የምታገኘው ከዚህ በኋላ በፕሮቴስታንት መስመር ስታልፍ ወይ በእስልምናው መስመር ስታልፍ ነው ስለተባለ ምስኪኑ ማዕተቡን መበጠስ አይፈልግም። ነገር ግን ደግሞ ስራ ማግኘት ይፈልጋል። መሪዎቻቸው በሙሉ ያመጧቸዋል። እንዳሞራ ልብረር እያደረጓቸው ነው ማለት ነው። ስለዚህ አሁን የቅዱስ ያሬድ ማህሌት፣ የቅዱስ ያሬድ ዜማ፣ የቅዱስ ያሬድ ምናምን የለም እና አባ ዮሴፍ ጎንደር ላይ ስራቸውን ሰርተዋል። በቃ አለቅ። ጎንደርን ሽባ አድርገው ጎንደርን ለኢየሱስ ተብሎ ለአዲስ ኢየሱስ እየሰጡት ነው። ሊቃውንቱ እየተገፉ በሚቀጥለው ሳምንት ይሄን መጠበቅ ነው። እስቲ እንየው። ደቡብ ያለ የጸሎት ስነ ስርዓት ነው። ቪዲዮውን እስቲ አንድ ጊዜ አይተን እንምጣ። የደቡብ ነው ይሄ። አሁን ወደ ጎንደር ሄዷል አሉ። ቪዲዮ አልደረሰኝም። ሊቃውንቱ እንኳን አላያዩት። እስቲ እንስማው፣ እንምጣው።
እኔ አልስቅም። አዎ እንግዲህ ምንም ማድረግ አልችልም። ጎንደሮች እንግዲህ መጥተውላቸዋል ሰሜኑን ለኢየሱስ። ትግሬዎችም ጀምረዋል። ባለፈው አሳይቻቸዋል ለትግሬዎቹ። እሱ ደግሞ ሃሌሉያ ምናምን ሲሉ ድምፃቸውም ስብርብር ያለ ነው። በዚህ ብዙም አይሳቅም፣ ብዙም ምንም ማለት አይቻልም። እንግዲህ እንዳያችሁት ነው። እግዚአብሔር ይሁናችሁ። ሌላ ምን ይባላል? አላችሁ? አለን አለን በሉኝ እስቲ። አላችሁ ወይ? ትግሬዎችን ነው ይሄ ደግሞ So can I say a prayer for you? God, thank you so much for these people. I know you love them so much. I know that you see them. And I thank you that even when life is hard, you are good, God. I pray that the world, including my country, would believe in your love, God, and that you have called us to help our family here in Ethiopia. We pray for the people of Tigray. And I pray that when they leave today, they would not only be fed with food, but that they would not feel alone, and that they would remind each other, God, that you love them. In the name of Jesus, amen. Thank you. በጦርነት ትደቃለህ፣ ትራባለህ፣ ትጠማለህ። ከዛ በኋላ ማተብን በጥስ ኢየሱስን ተቀበል ትባለህ። በረሃብ ከመሞት በሰይፍ መሞት ይቀላል ተብሏል። አለቀ። ነጠላህን ጋቢ እንደተከታተል እግዚአብሔር የማታውቀው የለም እያልክ መሄድ ነው። አዲስ አበባ ውስጥ አሁን ስራ ማግኘት አትችልም አሉ፣ ስራ መስራት አትችልም አሉ፣ ኢየሱስን ካልተቀበልክ ማለት ነው። ይሄ እንግዲህ ጋጠ ወጥነት አደባባይ ወጥቷል፣ ፉክክሩም አደባባይ ወጥቷል። ማን ከማን ያንሳል ብለው እንግዲህ የፕሮቴስታንቱም ክፍል ይሄ በጣም ጽንፈኛው ነው። የዋሃቢያው ክፍልም ባልተለመደ መልኩ ማይክራፎን ይዞ ወጥቷል፣ በሚገርም ሁኔታ ማለት ነው። አሁን እያየሁ ነው። ከልካይ የለም፣ የሚናገር የለም እና በጣም እያየሁ ነው። እስቲ amantii keessan kaleessaatti deebi'a. Islaamummaan amantii keessan kaleessaati. Alhamdulillah. Rabbi amantii islaamummaa isinii kennuudhaaf har'allee ni danda'a. Islaamummaa qabachuu ni dandeessani. Namoonni islaamummaa irraa gaaffii qabdan kottaa dudduubaan nu gaafadhaa. Akkasumallee islaamummaatti deemuu kan barbaadan kottaatti nu dubbisa. Assalaamu alaikum wa rahmatullahi wa barakaatuh. ሽማግሌዎቹና ተራ እየተሰጣቸው ምንም የሚጠይቃቸው የለም። አብይ አህመድ እስላም ነው፣ ሌሎችም እስላሞች ናቸው። ምንም መብታችሁ ነው እንደፈለጋችሁ ተብለው አባም ማን ነው አባባ ሼኪም ያው እየሰበኩ ነው። እስቲ እንስማቸው። ማን ነው እዚህ ያደረሰኝ? ከህፃንነት እስከ አዋቂነት የፈጠረህ ማን ነው? እስቲ መለስ ብለን ነፍሳችን እናስታውስ፣ ወደ አላህ እንመለስ። ጥሩ ስራ እንስራ። ከአላህ ጋር የሚያገናኝ ከአላህ ጋር ከፈጣሪህ ጋር የሚያገናኝህ ምንድን ነው? ጥሩ ስራ ነው። በእንግሊዝኛ ወላ ጀምረዋል። በኦሮምኛም በእንግሊዝኛም አለ። እንግዲህ ስፒከር ነው የተፈቀደው። አሁን እዚህ ቦታ የአላህ ስም ተጠርቷል። ከዛ በኋላ ይሰገድበታል። መስጊድ ደግሞ ብለው ሌላ ጸብ ይፈጥራል። እነ ሙጂባሚ ነው። እንቀጥል እስቲ። እስላሙማ ረቢ ቶኪቸ ገበራ አላህ ኤሎ ከጀደሙ ከነቢዮን ዱራ ለለባ ቱረን አላህ ሰራዊት አላህ ሰነገበራ ገራ አላህ ሰናት ዋምቸ ይዝን ይጎና አላህን ደንዳዋ ውዳቲ አላህን ህንደለቱ ህንደለንለ ህንደልቹለ አላህን ዋቃ አከናቲ ነማ ሂንተው ደደቤ ረፉ ኛቴ ህኑቡ ዋቃ አከናቲ ይዝዋና waaqayyo gooftaa akkanaatti isin waamna rabbii akkanaa isin lallabna
እስቲ አሁን በኦሮምኛም በአማርኛም እምቢ ስላለ ሰው አልሰማ፣ በእንግሊዝኛም አለ ልኬልህ ነበር። በእንግሊዝኛ ራሱ በደንብ ይናገር ነበረ። እነዚህ አውቶቡስ ለሚጠብቁት እናቶች አላህም በእንግሊዝኛ ያሉ ነው። እንደውም ጭራሽ አሁን ፓስተሮቹ ጎትተው ቄሱንም መንገደኛውን ሁላ ነው ጎትተው በግድ የሚሉት። ምንድነው ዋናው ምክንያታቸው? በቃ ከቀጥሎ ያለው ነገር ነው የሚያስፈራው። አሁን አንድ ኦርቶዶክሳዊ አሁን ይህንን ይዞ የሚመጣ ደንቦች ይመጣሉ፣ ቀጥቅጠውት ይዘውት ሄዳለ። እንደዚያው ወጥቶ እንደዚህ ያደርጋለሁ ቢል ማለት ነው፣ ቀጥቅጠውት እና በጣም 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 ያበጡ ቂሞች እየበዙ ነው። ትንሽ እናንተ እንትኖቻችንም ጠንቀቅ እንድትሉ ነው እንግዲህ የምንነግራችሁ። እሺ ወደ መጨረሻው ልንሄድ ነው። አላችሁ አለን በሉኝና ወደ መጨረሻው እንሄዳለን። እንግዲህ የመጨረሻው የመርሃ ግብራችን ፕሮግራም ሰሞኑን ማስረሻ ሰጤ ወደ መንግስት ተቀላቅሏል። እንግዲህ እዛ አካባቢ ያሉ ሰዎች ማስረሳት ነው። ይሄ ከማስረሳት ጋር ያለ ነገር ነው ያለው። አስረስ ነው፣ ማስረሻ ነው። ያው ዘመዳማቾች ናቸው፣ ቤተሰብ ናቸው። እንግዲህ አንደኛው ቤተሰብ ወደ መንግስት መጥቷል። እንዴት እንደመጣ እሱን አየት እናደርጋለን። በቀጣይስ ማን ነው የሚሉትን ከዩ ጩፋ በተሻለ ከዚህ በፊት የነገርኳችሁ ነገር በሙሉ ሆኗል። አሁን ደግሞ አላማ ይንሳት ከዩ ጩፋ በተሻለ ከእስራኤል ዳንሳ በተሻለ ስመ እግዚአብሔርን ሳልጠራ እንደዚህ ነው ምናምን ሳልል ግን ያው ሊሆን የሚችለውን እና የሚሆነውን እነግራቸዋለሁ ማለት ነው። በሚገርም ሁኔታ ዛሬ ከሳሽ የለም፣ ዛሬ የከሰሰም የለም፣ ክስም የከሰሰ የለም እስካሁን ድረስ። በጣም ደስ በሚል ሁኔታ ነው ቴሌግራም ነው ቲክቶክም ላይ ሰው እየተከታተለ ያለው። በጣም ደስ በሚል ሁኔታ ነው እየተከታተለ ያለው። የሚሳደቡም ሰዎች የሉ። ነገር ግን 1 ሚሊዮን መግባት አለበት። ይህን እስክናገር ድረስ እናንተ አለው በሉ። እዚህ ያላችሁ ሰዎች ታብታብ አድርጉትና 1 ሚሊዮን ይግባ። 1 ሚሊዮን ይሄ ዘመድኩን ነው፣ ትእዛዝ ነው። እዚህ ያላችሁት ቶሎ በሉ። 1 ሚሊዮን ነው። ታች ያሉችሁት ኮፒ ሊንክ ሼር አድርጉ። እንጨርሳለን ማለት ነው። 1 ሚሊዮን ቶሎ በሉ። ምንም አልሰማችሁም። ውጭ ያላችሁ ሰዎች ደግሞ ወደ ውስጥ ገባ በሉና እርግጥ ነው እንኩትኩት የሚያደርግ ነው የኔ መርሃ ግብር፣ ግን ከጀርባው ናችሁ አታዳምጡ። በተለይ እናንተ ፀጉርን የምታፍተለትለው ልጅ ግባ ወደ ውስጥ በር ላይ ቆማችሁ ገባ በሉና ከዛ እዚህ እናንተ ደግሞ በጣታችሁ አንዳንዶቻችሁ እዚህ ግንባር ስለሆነ የሚመታው እዚህ ስትመቱ በዛውም እልሁ ይወጣላችኋል። አግኝታችሁኝ በቡጢ እንደመታችሁኝ ይቆጠራል። እና በተለይ የምትናደዱብኝ ሰዎች ገብታችሁ በደንብ ታፕታፕ ማድረግ ነው። 900,000 ገብቷል። 1 ሚሊዮን እስክትገቡ ድረስ የት ነው ያላችሁት የሚለውን ቴሌግራም ላይ ያሉትን እጠይቃለሁ። ከየት ነው እያያችሁን ያላችሁት ብያለሁ። መጀመሪያ አላችሁ ሆይ። አሁን እንግዲህ ቀጣይ ተረኛ ማን ነው ምታይ ማን ነው እየጠራ ነው ብያለሁ። እየጠራ ነው፣ እየጸዳ ነው፣ ይጸዳል። ጎጃም ምንድነው እየተካሄደ ያለው? የጎጃሙን እንነጋገራለን። ቀጣይ እነማን ናቸው የሚገቡት? በድፍረት ነው የምነግራችሁ። በድፍረት እነግራችኋለሁ። የእነ ማስረሻንም ቀጥሎ የሚገቡትንም ሰዎች ከዛ በኋላ የፋኖ ትግል ምን ይሆናል ነው፣ እሱን አብረን እንመለከታለን ማለት ነው። ከዚህ ወደ 1 ሚሊዮን እየገባ ነው። እስቲ እናንተ አላችሁ ግን አላችሁ? ልጨርስ ወይስ ወደ ሌላ ቀን እናዙረው? አለን የሚሉ ከሆነ እስቲ ታሳየኛለህ ወንድም። አለን የሚሉ ከሆነ አይ አሉ ያኑራችሁ። መጨረሻ ላይ አንድ ቃል አስገባችኋለሁ። በአሜሪካ በምን ያላችሁትን ቃል አስገባለሁ። በካናዳ በአውስትራሊያ ያላችሁትን ቃል አስገባለሁ። ቆሮቆራም መንግስት እንዴት እንፋታው ዘመድ ይለኛል። ምን አገባኝ። ቆሮቆራም የሚሉ ሰዎች የሉም። እሱን በደንብ አሳያችኋለሁ። አለን በሉ እናንተ ቶሎ በሉ። ታፕ ሼር አድርጉ። ዛሬ ማስረሻ ወንድማችን ካፒቴን ማስረሻ ሰጤ ስራውን ጨርሶ አገልግሎቱን ጨርሶ ገብቷል። በአገልግሎቱም ወቅት የፈጠረው ነገር የለም። ስለ እውነት እንነጋገር ከተባለ ማስረሻ ተኩሶ
አያቅም። የተኩስ ቦታም ሄዶ አያቅም። ማስረሻ በስነ ስርዓት ማድረግ የሚገባውን ሲያደርግ ነው የቆየው። ምን ሲያደርግ እንደቆየ እናያለን። የዛሬ ዓመት ቅድም ፖስት ያረኳትን አምጣ፣ ከሱ እንጀምራለን። ያው እኔ ወሎ በገባው ጊዜና ጸብ በዳቦ በነበርኩ ጊዜ እና አበበ በለው እስክስ እና ሀብታሙ አያሌው በዚህ የጎንደሩ እስኳድ እና አያሌው መንበር እነማን እሪ ሲሉብኝ ድርቅ ብዬ በያዝኩ ጊዜ መጥቶ ነበር መስፍንን ወግሜ ይዤ ይሄ ሰው ከአዲስ አበባ ነው የሄደው፣ የብሔራዊ መረጃ ደህንነት ሰው ነው፣ ማን ነው ስሙ የጌታቸው አሰፋ ረዳት ነው። ስለዚህ የአማራ ፋኖን እንዲህ በታትን ነው የሄደው እና ብዬ ድርቅ ብዬ ነበር። ታዲያ ይህን ፎቶውንም ያወጣሁት እኔ ነኝ፣ የመስፍንን ማለት ነው። እና ቅድም ጽፌላችሁ ነበር። እንደውም ሰዎች እንዴት ብለው ነበር። እና አንድ ቀን በጣም ወዳጅ አለኝ፣ እኔም የሚሰራውን ስራ አልነገረኝም ነበር፣ ግን በጣም ይቆጫል፣ ይደውልልኛል፣ ምን ይላልና አንድ ቀን ምንድነህ ግን አንተ ስለው እኔ የሀገረ እስራኤል የጸጥታ ኃላፊ ነኝ፣ ምንድን ነው የደህንነት ስራ የስለላ ስራ የምሰራ ነኝ፣ የደህንነት ሰው ነኝ እና ሀገሬ እዚህና እዚህ ነው። ስለዚህ እነዚህ ፋኖዎች እንደዚህ ቢያደርጉ ብዬ ይሰሙኛል ምናምን ይለኛል። እና ምንድን ነው የፈለግከው አሁን ታዲያ ስለው ጊዜ አይ ይሄ ዘመነ ካሴ መመረጥ የለበትም፣ ምክንያቱም እሱ እንደዚህ ነው ምናምን ብሎ ነገረኝ። ምክንያቱ ምንድን ነው? ምክንያቱን እነሱ ያስረዱህ። እነማ መስፍንና ኮሎኔል ፋንታውን ሙሃባው ያስረዱህ ይለኛል ማለት ነው። እሺ እናንተ እንደዚህ ሆነ እንዴት እነሱን እሺ ሊሉ እንዴት ልታገኛቸው ትችላለህ? እኔ ኮሎኔል ፋንታውን ደውሎልኛል፣ ሲደውልልኝ አነሳለሁ፣ ደውዬለት ግን አላውቅም። ሌሎቹም እንደዚሁ ይደውልኛል፣ አልደውልም። አንተ እንዴት ደውለህ ታገኛቸዋለህ? ግድ የለም ስለሱ እኔ ያገኛቸዋለሁ ምናምን ይለኛል። እሺ አልኩት። ከዛ መስፍንንና ይሄ የብሔራዊ መረጃ ደህንነት ከእስክንድር ጋር አንድ ላይ ነው የተላኩት። እስክንድር ጎጃሜ ሄዶ አደፍርሶ፣ ከዛ ይሄ ደግሞ በሆነ ወገኑ ጎጃሜ ነው ይላሉ። ይሄኛውም ማለት ነው አላቅም፣ ወሎና ጎጃም አለበት። ይሄም ወደ ደቡብ ወሎ፣ እስክንድር ወደ ሸዋ እንዲመለስ ከተደረገ በኋላ እየበጠበጡ ያሉ ናቸው። ስለዚህ እንዴት እነሱን እንትን ትላለህ? ያንን እስክንድር ተመርጦበታል የተባለውን ምርጫ በማክሸፌ ነው የተናደዱት እና የእኛንም ድምፅ አልሰማም ዘመዴ፣ እኛም እንንገረው እያሉ ነው። ይንገሩኝ፣ እሺ ምንም ችግር የለውም ይንገሩኝ አልኩት። ከዛ ደወለ፣ እነሱን በእንትን አስገባቸው፣ በዚህ በኮንፈረንስ ኮል አስገባቸው። ከዛ መነጋገር ጀመርን እና ይሄ መስፍን አድልተሃል አንተ እና እኛንም ማዳመጥ አለብህ፣ ዘመነን ማንም አይፈልገውም እና ስለዚህ ካልፈለጉት እናንትን ካላሉት ህዝቡ የመረጠው እስክንድርን ስለሆነ ለዛ ነው ነው እንትን ያልነው። አንተ ግን ዝም ብለህ እኛ ላይ ፈርደህብናል ይለኛል። ከዛ ኮሎኔሉን ተናገር ሲባል አይ የምትቀዳኝ ከሆነ ለሌላ ፖለቲካ የምታውለው ከሆነ ይህንን እኔ መነጋገር አልፈልግም ይላል። ሲጀመር እኔ አልጠራውም፣ የጠራህ ያስገባህ ይሄ ሰው ነው፣ ይሄ እስራኤሉ ሰው ነው። እሱ ደግሞ አናግራቸው ስማቸው ነው ያለኝ። እኔ ማንም አናገረኝ ማንም አላናገረኝ፣ በቃሌ የምናገረውን በብዕሬ የምጽፈውን በስልክ ለምሳሌ የሆነ ሰው መጥቶ ቢያወራኝ አደባባይ የማወራውን አደባባይ የምጽፈውን እንጂ ከጀርባ የምነግረው ሴራ፣ ተንኮል፣ ሸር የለም። እስከዛሬ ሳልቀዳ ቀርቼ አይደለም፣ እስከዛሬ ሳልፈተን ቀርቼ አይደለም። ግን አገላብጠህ ብታጥበኝ ያው ነኝ፣ የምታገኝብኝ ነገር የለም። ብዙዎች የሚፎርሹት ምን ስለሆነ በጀርባ ሌላ ያመራ። እኔ አደባባይ ብጠራኝ፣ ጉባኤ ጠርተህ ብጠራኝ፣ 3-4 ሆነ ውይይት ቢኖር፣ በስልክ ብታናግረኝ የምናገረው ቃል አደባባይ ላይ የምጽፈውን አደባባይ ላይ የምናገረውን እንጂ አደባባይ ላይ ሌላ በውስጥ ግን እንዲህ ብናደርገው እንዲህ ቢሆን እምለው ነገር የለኝም። እኔ የምፈራው ነገር የለም። ተቀረጸ አልተቀረጸ ግን ክሊክ አረገብኝ። ልክ ኮሎኔል ሙሃባው ይሄን ሲለኝ አሃ
እንግዲህ የሆነ ነገር እንኳን ብንባባል አልኩኝና እኔ መቅረጸ ድምፄን ካለበት ከገባበት ገብቼ አምጥቼ እኔ ምን አስቀረጸኝ? ያው ነጭ አይደለም የምናገር። እኔ ምን አስቀረጸኝ? ግን መስማት እፈልጋለሁ፣ መነጋገር እፈልጋለሁ። መነጋገሩን ደግሞ እናንተ ስለፈለጋችሁት እሱ ብትሰማቸው ስላለኝ እንጂ እኔ አልደወልኩላችሁም። የምትነግሩኝ ነገር ተቀረጸ አልተቀረጸ ምን ያመጣል አልኳቸው። አይ በቃ እንደዛ እንዳይሆን ነው እንዳንቀረጽ ነው። እንግዲህ የለም ተናገሩ። እዛ ኮሎኔል ፋንታውን መጣና ዘመነን ጎንደሮቹ አልወደዱትም። አሁን ጎንደሮቹ የሚመሩት እነሱን የሚመሯቸው እነ ጌታ አስራደ ጎንደር፣ እነ ኢያሱ ጎንደር፣ እነ ፓስተር ምስጋናው ጎንደር፣ እነ አያሌው መንበር ጎንደር ነው። ይህንን የአፋድን በእስክንድር በኩል የያዘው ማለት ነው። ስለዚህ ጎንደሮቹ የሰኔ 15ን ጉዳይ አንስተው እናምባቸውን እነማንን ካሳምነው ጽጌ ጋር ሆኖ የገደላቸው ዘመነ ነው ብለው ስለሚያምኑ በፍጹም እሱን ማየት አንፈልግም አሉ። በሰኔ 15 ላይ የተሳተፈ ነውና እሱ አይመራንም አሉ። ስለዚህ እኛ ደግሞ ለትንሽ ጊዜ እስክንድር ይምራና ከዛ በኋላ 1 ወር ምናምን ቆይተን ከሰከነና ምን ካለ በኋላ ዘመነን እናመጣዋለን። አሁን ግን የሚያበርደን እስክንድርን ማምጣት ነው ብለን ነው የወሰንነው፣ ትግሉን ለማዳን ነው ይለኛል ኮሎኔል ፋንታውን ሟባው ማለት ነው። እና ዘመነን የማትመርጡት በሰኔ 15ቱ ምክንያት ነው? አዎ እሺ። በሰኔ 15 ውስጥ ያለው ሰው በሙሉ የተጠረጠረው ምን ያለው በሙሉ ጎንደሮቹ እነዚህ የጎንደር ብአዴኖቹ አይፈልጓቸው? አዎ አይፈልጓቸው። ኦኬ ታዲያ የጎንደሮቹ መሪ ሀብቴ አይደለ እንዴ? አዎ ሀብቴ በሰኔ 15 ተጠርጥሮ ታስሮ የለ እንዴ? አዎ አንተ ራስህ ኮሎኔል በሰኔ 15 ታስረ የለ እንዴ? አዎ እነ ማናቸው እነ ጀነራል ተፈራ በሰኔ 15 ተጠርጥሮ የለ? አዎ ይሄ ኮሎኔሉ አሁን ሞቷል። የነሱ ኮሎኔል ማለት ነው የጎንደሩ። እሱ በሰኔ 15 የታሰረ አይደለ እንዴ? ኦኬ ይቅርታ ክስ መጣ ማለት ነው። አሁን ይችን ሳመጣ ክስ መጥቷል። ታብታብ አድርጉት። ቴሌግራሞች፣ እዚህ ቲክቶኮች ታብታብ አድርጉ። ከሳሾች እየመጡ ነው። ይሄ ቢዘጋም ችግር የለም ቴሌቪዥን ስላለ። ስለዚህ ኮሎኔል ምንድን ነው እያልከኝ ያለው? ዘመነ የተለየ ዘመነ ተጠይቆ የታሰረ ታስሮ የተፈታ ሰው ነው። ህግ ፊት የቀረበ ሰው ነው። ሁላችሁም እንደዛ የሆናችሁ ነው። ዘመነ የኮሎኔሉን ሰብሮ አይደሉ ያስወጣው። እስር ቤት ሆኖ ዘመነ ለእኔ ደውሏል፣ ለእኔ ጽፏል። ደብዳቤውን ሳሳያችሁ ነበር። ለኮሎኔሉ ምንድን ነው ያለው? በኋላ ጠላት ሊሆኑ ይሄ ጎንደሩ ኮሎኔል መተህ ተመልሰህ አትጠይቀንም ሲለው ሰብሬ ነው ማስፈታችሁ፣ ከእስር ቤት ነው ማስፈታችሁ ብሎ ነው የወጣው። ያስፈታው ዘመነ ነው፣ መልሶ ጠላት ሆነው። በሰኔ 15 ጉዳይ ከሆነ ብዙ ሁላችሁም ተጠርጥራችኋል። እከሌ ከከሌ የለም። እነ ሙላት አድኖ እዛ ኡጋንዳ ያሉት ሌላም ቦታ ያሉት ተጠርጥረዋል። ካሳምነው ጋር ግንኙነት አላችሁ ተባለ። ስለዚህ ዘመነን ለብቻው ነጥሎ በሰኔ 15 ጉዳይ የሚያስጠይቀው ምንድን ነው? እስክንድርስ ቢሆን በሰኔ 15 ውስጥ እጁ አለ አይደለም ወይ? ከባህር ዳር አዲስ አበባ ድረስ ልንገልህ ነበረ በኋላ ስትቀርብ እስክንድር መሆንህን የተው ነው እንጂ ማንም መኪና እንዳያልፍ ተብለን ምቱ ተብለን ነበረ ብለውት አሳምነው ለሰልፍ ብሎ ባህር ዳር የሌለ ሰልፍ አዘጋጅቶ እነሱ ገለው እስኪጨርሱ እስክንድርን አየር መንገድ አትሄድም ብለው ይዘው ከዛ በኋላ ሚሽናቸውን ሲጨርሱ እና አብይ አሁን መሄድ ትችላለህ ብለው አውሮፕላን አቅርበውለት ባህር ዳር ሄዶ እዚህ በሰኔ 15 ጉዳይ እኮ ምርመራ ይደረግ ከተባለ ነው ይጠየቅ ከተባለ እስክንድርም ይጠየቃል። እንምረጥ ካላችሁ በሰኔ 15 ጉዳይ የሌሉበትን ሰዎች ከውስጣችሁ መምረጥ አትችሉም ወይ ብዬ ድርቅ ብዬ ስናገር ጆሮአችን ላይ ዘጋው። ኮሎኔሉ ነው የዘጋው። ኮሎኔል ፋንታውን ሟባ የተቀረጸ ነው የምነግራችሁ። ልክ ሲዘጋው ግንኙነቱ ቆመ። እንግዲህ መስፍንም አሁን በህይወት አለ፣ መናገር ይችላል ውሸት ነው ብሎ። ከዛ ኮሎኔሉ መናገር ይችላል። ያ ወንድማችንም ደግሞ ስልኩ ስላለኝ መውጣት ይችላል። አሜሪካዊ ነው፣ እስራኤል ነው የሚመላለሰው። በግልጽ ነው የነገረኝ። የእስራኤል የደህንነት ተቋም ስራ ነው የምሰራው፣ ግን ሀገሬን ስለምወድ ነው ይሄንን የማደርገዋል። ሲዘጉት እኔ ምን አገባኝ ብዬ ቀጥስን ዘመዴ አቤት እንዳዘጋው አሳያቸዋለሁ። ምን አባቱ ስለሆነ ነው ስልኩን የሚዘጋው? እኔ ሰርፕራይዝ እየሆንኩ ነው እየገረመኝ።
እንዲሁ በቃ ከዘጉት ዘጉ ወይ ኔትወርክ ይሆናል። አይደለም ሆን ብለው ነው። እንዳዘጋው እኔ አገኛቸዋለሁ አለ። ዘጋ። ደወለ። ሲደውል ደወለ ተዘጋ። እንዳትዘጋው አንተ ብቻ እንዳትዘጋው ስልኩን። እኔ አልዘጋም። መጨረሻ ና የለን ብዬ ዝም ብዬ ስልኬን ያዝኩኝ። ስልኩ ጠራ። አነሳ። መስፍን ያነሳ። አስገባው አሉ። እሺ አስገባው፣ ቶሎ አስገባው። ኮሎኔሉን አስገባው አሉ። ኮሎኔሉን ገባ። ለምንድን ነው ስልኩን የምትዘጉት? መረዳት ያለበትን ማስረዳት አለባችሁ። ማወቅ ያለበትን መጠየቅ አለበት። ስለዚህ ማስረዳት አለባችሁ። እንደ ብራቅ፣ እንደ አለቃ፣ እንደ ታላቅ ወንድም ተቆጣቸው ማለት ነው። ሁለቱም እንግዲህ ይሄኛው የኢንሳ የደህንነት ኃላፊ ነው መስፍን። ኮሎኔሉም ደግሞ ብአዴን የነበረ ነው። ይሄ መስፍን ጠርንፎ ያዘው ኮሎኔሉን ነው። ስለዚህ ማነው ስሙ እስክንድርንም ይሄንንም ጠርንፎ ያሰረ ሰው ነው ማለት ነው። እኔ ጉድ ነው የምሰማው አልኳችሁ። በጣም እሰማለሁ። አውሩ አላቸው። ከዛ ይኸውልህ ዘመዴ አሉ ኮሎኔሉ ማለት ነው። እሱ መስፍንም ኮሎኔሉ ዘመዴ በቃ ተሳስተንም ከሆነ አልፏል። እኔ የምለው እንዴት ነው እሺ ምርጫውን ያንን ሁሉ ካስወጣችሁ በኋላ አንተ መስፍን ያደረግከው ከዘጋጋ በኋላ እንዴት ነው እንደው ቢያንስ ለሀብታሙ አያሌው መላክ ሲገባችሁ ለስታሊን ልካችሁለት ስታሊን ዜናውን የሰራው እንዴት ነው? እኔ ስለሱ አላውቅም። የዜናውን እንትን እኔ እሱን የማውቀው ነገር የለም። ነገር ግን በምርጫው ይሄን አድርገናል። ዘመዴ እናንተ ሚዲያ ላይ ናቸው ያላችሁት። እንደምንን የምንለፈውና ዘመነን ከሁለተኛው 2 ወር ከቆየ በኋላ እስክንድርን ገለል አድርገን እንመልሰዋለን። አሁን አንዴ ጥፋትም ከሆነ አጥፍተናል። የጠፋውን ጥፋት እንደዚህማ ብሎ ነገር የለም። የዘመነን ጥፋት ንገሩን። የዘመነ ጥፋት ያጠፋው ጥፋት ካለ በጋራ እንታገል፣ በጋራ እንውረድበት። ዘመነ ያጠፋው ሰኔ 15 ላይ እንዲህ እንደው የምትሉ ከሆነ ሁላችሁም ተጠያቂ ናችሁ። በሰኔ 15 ያልታሰረ የለም። ራስ ኮሎኔሉን ጨምሮ ሌሎቻችሁንም ተጠርጥራችሁ ተይዛችኋል። ህግ ነፃ ያላችሁ ህግ ነፃ ሆነ፣ ታስራችሁ ተፈታችኋል። አለቀ። ከዛ በተረፈ የሰኔ 15ን ጉዳይ መዛችሁ ለመምታት የምታመጡበት ምክንያት የለም ብዬ ተለያየን ማለት ነው። ከዛ በኋላ እንግዲህ ይህን ፎቶ ያነሱልኝ ሰዎች ምን ያሉልኝ ሰዎች እዛው ያሉ ናቸው። የመስፍንን ፎቶ ማንም አያውቀው። መስፍንን ፎቶ አንስተው ምኑን አንስተው ላኩልኝ ማለት ነው። አሁን ዛሬ የምስራቅ አማራ ክፍል የነበሩ ዛሬ ከሚኒሊክ እዝ ጋር ሆነው በምሬ ወዳጆ ጦር ስር ሆነው የሚያዋጉ ጦሩን የሚመሩ ሰዎች ናቸው ይሄንን ያደረጉት ማለት ነው። ፎቶውን ሁላ አንስተው ይላኩልኝ። ይሄ እዛ ቁጭ ብሎ ሲቀለብ የነበረ በነሻለቃ ዳዊት በኢትዮ 360 በነ ሀብታሙ አያሌው በነ አበበ በለው እንደገና በዶክተር አምሳሉ በነዛ በምንድነው ስማቸው የዲሲ ግብረ ኃይል ይባሉ የነበሩት እና በኋላ ባልደራስ የሆኑት በነ ኤርሚያስ በነዛ ሰዎች የተሰበሰበውን ገንዘብ ይሄ የኢንሳ ሰው ቁጭ ብሎ ይሄ ግሩፕ ማለት ነው። በዚህ ግሩፕ ይሰበሰብ የነበረን ገንዘብ ሲበላ የከረመው የመንግስት ሰው የራሱ የጌታቸው አሰፋ ሰው እኔ ስናገር ሌባ እየተባልኩ እኔ ስናገር ባለጌ እየተባልኩ እኔ ጋላ ነው፣ ኦሮሞ ነው፣ ኦነግ ነው፣ ሊከፋፍለን ነው እየተባለ እኔ ግግም ብዬ ይሄ መንግስት ሰው ነው ሚሽኑ ሲጨርስ እጁን ይሰጣል ስል ከርሟርት አይደለም። ይሄው ዛሬ መስፍኔ የተወለወለ መስታወት መስሎ በአሜሪካ በካናዳ በአውሮፓ የነበረ ህዝብ ለፋኖ ብሎ ይረዳ የነበረውን ገንዘብ እየበላ እየዘረፈ የገበሬ ከብት እየጨረሰ እየገደለ እያስገደለ አማራ አንድ እንዳይሆን የፋኖ ትግል ፈቀቅ እንዳይል ሽባ ሲያደርግ ቆይቶ ወደዚህ መጥቶ ነው። መስፍን ማለት አርበኛ ዘመነ ካሴ እንደነገረኝ ከሆነ መስፍን ማለት ኬንያ ድረስ ሄዶ ግንቦት ሰባትንና ሻዕቢያን በናይሮቢ ያገናኘ ደላላ ራሱ ጌታቸው አሰፋ ልኮት ማለት ነው። ጌታቸው አሰፋ ልኮት ናይሮቢ ሄዶ እነ ብርሃኑ ነጋን እና አንዳርጋቸው ጽጌንና ሻዕቢያን ያደራደረ ያገናኘ አቶ ልደቱ አያሌውን
በሆቴሎች በምኖች እየሄደ ቪዲዮ እየቀረጸ ሜንታሉን ቶርች አድርጎ ሽባ አድርጎ እንዲጠፋ ያደረገ እስክንድርን እንደ ሻንጣ አንጠልጥሎ ይዞ ሄዶ ጎጃምን አስበጥብጦ ደቡብ ወሎና ሸዋ አስቀምጦ ሸዋ አንድ እንዳይሆን የሰራ ክፉ። ሌላም አንድ ዶክተር አለ፣ ሌላም ሰው አለ ያደረገ ከነ አኪላ ጋር ከነ አኪላ የሚባሉ ዋና አማራ ከነ ዘራ ያዕቆብ ጋር በመሆን ሌሎችም ልጆች አሉ። እነ ጥቁሬ ልበለው ዝም ብዬ ዋና ስሙን አልጠራውም። ከነሱ ጋር በመሆን ከህዝብ የተሰበሰበ ገንዘብ በአየር መንገድ በሚሰራ ሰው ስልኩ በሚታወቅ ትግሬ በኩል ለአማራ ፋኖ ተብሎ ይላካል። ከዛ በኋላ እዛ ሄዶ ባንኩ ታገደ ይባላል። $8,000 $4,000 $20,000 ከአማራ እየተሰበሰበ ገንዘብ በናኪላ በኩል አየር ላይ እየቀረ ሽባ አድርገው አደንዝዘው የአማራን ትግል የበተኑ ናቸው። ይህንን ዋጡት። ይህንንም እኔ እግዚአብሔርን አመሰግነዋለሁ። ዳያስፖራ ገንዘቡን ለአለሌ እንዳይሰጥ የቸገረ ሰው አፈር ልሶ የቸገረ ሰው አፈር ግጦ የቸገረ ሰው ህዝብ አሳምኖ በራሱ መዋጋት ይችላል። ነገር ግን አሁን ገንዘብ ላይ የተቀመጡት በሙሉ ጸረ አማራ ኃይሎች፣ ሌላ ድቅል ማንነት ያላቸው ኃይሎች $30,000 $40,000 አዲስ አበባ እየተላከ እግዚአብሔር ያሳያችሁ 40,000 እየተላከ እዛ ዶላሩ ይቀመጣል። እዚህ ያለ ሰው ይሰጣቸዋል። በብአዴን ሰዎች በኩል በመንግስቱ ሰዎች በኩል በቲፒኤልኤፍ ሰዎች በኩል እየሄደ ገንዘቡ እራሳቸው ጋር አይደርስም። እነሱ እዛ ቢዝነስ ይሰሩበታል። አማራ ከዚህ ገንዘቡን እያለ ይሰጣል። መንገድ ላይ አድርቀው ይበሉበታል። ይኸው እነሱ እንኳን ጫካ የከረሙ እንኳን በረሃ የከረሙ ይኸው ዛሬ ፂሙን ተስተካክሎ ምኑን አስተካክሎ በክብር ተቀብለዋቸው ገብተዋል ማለት ነው። የሌሎቹንም እንደዚሁ ቀን በቀን ሰዓት በሰዓት እናወጣል። ማስረሻ ሰጤ ምንድን ነው? ካፒቴኑ ማስረሻ ሰጤ ምንድን ነው? ማስረሻ ሰጤ በወያኔ ጊዜ የታሰረ የአየር ኃይል አብራሪ የነበረ ምን አድርጋው እንዳወጣቸው አይታወቅም። በተፈቱ ጊዜ ተፈቷል። ከዛ በኋላ የራሱን ኑሮ ትግል አልፈልግም ብሎ ከነዘመነ ጋር አብሮ የመሰረተ የፋኖን እንትን መስርቶ በኋላ አልፈልግም ብሎ ባህር ዳር ማነው ደብረ ማርቆስ ዩኒቨርሲቲ እየተማረ የኖረ ታስታውሳላችሁ አይደለ? መተኮስ እንኳን የማይችል ሰው ነው። መተኮስ አይችልም። ሰርግ ላይ ያንን አንስቶ አንጣቶ በሰው ጭንቅላት ላይ እግዚአብሔር ነው ሰርገኛውን ያወጣው። መተኮስ የማይችል ሰው ከጥይት ጋር ተገናኝቶ የማይታወቅ ሰው ያን አድርጎ ከዚያ በኋላ እነ ዘመነም ተለያዩ፣ እነ ማስረሻም ተለያዩ፣ ምን ተለያዩ። እንደዚህ ቢጫውን ለብሶ ወያኔ ስታንከራትተው የነበረ ሰው ነው። ወያኔ እዛ ያኔ ምን እንዳደረገችው እንደተፈጠረ የምናውቀው ነገር የለም። ከዚያ አብረው እያሉ ዘመነን ማን ነው ስሙ እንትናና እና አስረስ ማርሸት የአንድ ቤተሰብ ልጆች ናቸው። የተመስገን ጥሩነህ አረጋ ከበደ ቤተሰብ ናቸው። ያክስት ያጎት ምናምን ልጆች ናቸው ማለት ነው። እና ብፁዕ አቡነ አብርሃም አሁን የኔታ ለቅሶ ላይ እንኳን አልመጡም። ተመልከቱ። ሀገረ ስብከታቸው ነው፣ እሳቸው አልሄዱ። ሊቁ ሞተዋል። ያሁላ ሰው ሲሞት፣ ያሁሉ ኦርቶዶክሳዊ ሲሞት አንድ ቀን መግለጫ አውጥቶ አያውቁም። ያሁሉ አብነት ተማሪ ሲሞት አንድ ቀን አውጥቶ አያውቁም። እንደ አቡነ አብርሃም የምወደው የማከብረው ሰው አልነበረም። እንደ አቡነ አብርሃም ጸረ ኦርቶዶክስ እንደሚባለውም ደግሞ ይሄን ቅባት የሚባለውን ሃይማኖት የሚያስፋፉ ቤተ ክርስቲያንን የሚያጎድፉ ሰው ሆኜ የምላስ ጅዶ የአንደበት ጅዶ የሚሰሩ በ30 ምናምን ዓመት ወዳጅነታችን ለመጀመሪያ ጊዜ አቡነ አብርሃምን ለመጋፈጥ ወጣው ማለት ነው። ለመጋፈጥ ወጣው። ያውላ ሰው ሲያልቅ እንግዲህ ሁሉም የመርጦ ለማርያም እዛ አካባቢ ናቸው። አቡነ አብርሃም እንዳሉት አባቴ ሞተው አሩሲ ነው በቪዲዮ የተናገሩት። የተቀበረውም እዛው ነው ያሉት። እንግዲህ ኦሮሞ ደም ይኑር አላቅም። ይሄ በአንድ አያት የሚገናኙ ናቸው፣ ዘመዳማቾች ናቸው። ይሄ የቤተሰብ ፒኤልሲ የሆነ ነገር ኦርቶዶክሳውያን በጎጃም ሲያልቁ ትንፍሽ ቃል አያወጣቸው፣ መግለጫ ያወጡ። ጀግና ያጫውታቸዋል። ጅዶ የምላስ ጅዶ ያመጣሉ። መንግስትን የተቆጡ ምናምን መስለው በቃ አክሮባት ይሰራሉ።
ምድር ላይ ግን ተግባር ላይ ግን የለም። ጭራሽ ጎንደርና ጎጃምን የሚያቃረን የሚያራርቅ ነገር ነው የሚያደርጉት። ጭራሽ አሁን ሊቁ ሲሞቱ እኚህ ከጳጳስ እኩል ከምን እኩል ሲሞቱ በቀብራቸው ላይ እንኳን አልተገኙም። አቡነ ቶማስ በቅባት አቡነ ማርቆስ እነዚህ ጎጃም ላይ ቅባት የሚባል ሃይማኖት መስርተው ኦርቶዶክስን መዋጥ የሚፈልጉት አልተገኙም። ስለ እውነት አልተገኙም። ቀብራቸው ላይ አልተገኙም። የተገኙት አቡነ ዘካርያስ ናቸው። አቡነ ዘካርያስ ደግሞ በሃይማኖታቸው በኦርቶዶክሳዊነታቸው የተመሰከረላቸው የአብነት ተማሪዎች እንኳን ሲያዙ ለመንግስት ደብዳቤ ጽፈው በአስቸኳይ ፍቷቸው ብለው አጨዳ ላይ ያሉ የእንትኖች ሲታሰሩ ማለት ነው። አሁንም ሄደው ፀሐይና ሊቃውንት ሲጠፉ ማልቀስ አለብን ብለው አልቅሰው ነው ሄዱት። ከዛ በኋላ ከሊቃውንተ ኢትዮጵያ ጋር በደንብ ቁጭ ብለን ተነጋግረን ነበር፣ በሚገርም ሁኔታ ማለት ነው። አቡነ ኤርሚያስ ወሎ ላይ ላሊበላ ላይ እየሰሩት ያለው ግፍ እዚህ በምላስ ጅዶ እንደሚያወሩት አይደለም። ማክሰኞ ርዕሰ አንቀጹን አንቡት። ከባድ መብረቅ የሆነ ርዕሰ አንቀጽ ተዘጋጅቷል። ሊቃውንተ ኢትዮጵያ ጋር የተነጋገርነውን ይሄ ነው እየሆነ ያለው በቤተ ክርስቲያኒቷም በሀገሪቷም በጎጃምም በወሎም በጎንደርም በሸዋም ብለው ሊቃውንቱ በጣም 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 አቶሚክ ቦምብ የሆነ እንትን ጽፈዋል። በሚገርም ሁኔታ ማለት ነው። የላሊበላ ካህናት አሁን እየተደባደቡ ነው። የላሊበላ ካህናት እየታሰሩ ነው። የላሊበላ ካህናት እየተገረፉ ነው በአቡነ ኤርሚያስ ምክንያት። ከአዲስ አበባ ወንበዴውን ሌባውን ነውረኛውን አምጥተው ላሊበላ ላይ ሹመው እርስ በርስ እያናከሷቸው በመቄት እየተፈጠረ ያለውን ነገር ሁላችሁ የምትሰሙት ነው። ቅልስልስ እያሉ አቡነ ኤርሚያስ እያደረጉት ያለው ነገር ዛሬ እኔ እናገረዋለሁ። ያው ስድብ ነው የሚሰድቡኝ፣ የፈለጉትን ይበሉ። ነገር ግን ማክሰኞ በርዕሰ አንቀጽ ከዛም ትንተና ካስፈለገው ደግሞ በድምፅና ለሌሎችን በሚጠቅም መልኩ የማክሰኞ ነው ደግሞ ቀደም ብዬ እንደውም በድምፅ ተቀድቼ በቴሌቪዥኑ ላለቅላችኋለሁ ማለት ነው። ከባድ ነገር ይሄ ፋሚሊ ነው። ይሄ ቤተሰብ ልክ በሸዋ ላይ የምዕራብ ሸዋዎቹ ናቸው። እነ ታከለ ኡማ፣ እነ ሽመልስ አብዲሳ፣ ራሱ አብይ አህመድም የምዕራብ ሸዋ ነኝ ነው የሚለው። አዲስ ዓለም ኖር ያለው ነው የሚለው። በእናቴ እዛ ኖራለች ነው የሚለው። የምዕራብ ሸዋ ነው። እና አዳነች አቤቤ ከዚህ ከቡራዩ ነው ወደ አሩሲ የሄድ ነው ምዕራብ ሸዋ ነን የሚለው። እና አቡነ ሳዊሮስ በአጠቃላይ ብቻ ምን አለፋችሁ ይሄ የምዕራብ ሸዋው ኢምፓየር ልክ እንደ አድዋው የአቦይ ስብሃት ቤተሰብ ነው ማለት ነው። ልክ እንደ አቦይ ስብሃት ልክ ይሄም ደግሞ በጎጃም ይሄ በተቃዋሚም ቦታ በአዴንም የመንግስት ባለስልጣን ቦታ ያሉ ሰዎች ናቸው፣ ቤተሰብ ናቸው እንዳለ። እዚህ ማስረሻን ከጎጃም አስወጡትና የተወሰዱት ደቡብ ጎንደርና ደቡብ ወሎ እንዲቀመጥ አደረጉት። እነማ እና አስረስ ያጎታቸውን ልጅ ማለት ነው ወይም ያክስታቸውን ልጅ። እዛ እንግዲህ እነ ተመስገን ጥሩነህ እነማ መመሪያ ይሰጣሉ። ከዛ በኋላ እሱ ማስረሻ ከደቡብ ወሎ ወደ ጎጃም የሚገባ መኪና ቀረጥ ይቀርጣል። በአይሱዙ 15,000 ብር፣ በሲኖትራክ 30,000 ብር፣ በሚኒባስ 10,000 ብር እየቀረጠ 20 አጃቢ ከአማራ አድማ ብተና ተመድቦለታል። ከዛ እዛ ቁጭ ብሎ ሲበላ ሲጠጣ ደግሞ መድኃኒት ይወስዳል። ሲያልቅበት ከጤና ጥበቃ ይልኩለታል እና አልማዝ ማነው ስሟ እነ መቅደስ ዳባ ይልኩለታል። መድኃኒቱን እየወሰደ ቢራውን እየጠጣ ሰንጋውን እየበላ ነው የተቀመጠው። ተኩስ ላይ ተሳትፎ ውጊያ ላይ ተሳትፎ አያውቅም። ምን በወጣውና እዛ በመቀመጥ ግን ነገር በመስራት ከጎንደሩ በአዴን ጋር ከነጌታ አስራደ ጋር ከነሲ ማነው ኢያሱ ጋር ፕሮፌሰር ኢያሱ ጋር ረዳት ፕሮፌሰር ደረጀን ራሷ አነህልሎት አደንዝዘውት ከነ ሰለሞን አፍቃሪ ገንዘብ ነው የሰለሞን አጠና የሚባል ገንዘብ ላይ ሲዝረከረክ ለሃጩን ሲያዝረበርብ የሚውል ሰው እስክንድርንም ገንዘብ ከሰጠኝ በአንዴ ነው የምበትናቸው፣ ቶሎ ገንዘቡ ይለቀቅልን፣ አሜሪካ ያለው ገንዘብ በማለት ማለት ነው። ሲያምስ ከከረመ በኋላ እንዳልኳችሁ ወሎ
ጠንካራ ኃይል፣ ጠንካራ አደረጃጀት ፈጠረ። ኮሎኔሎች፣ መቶ አለቃዎች፣ የጦር አዋጊዎች ወደ የት ገቡ? ወደ ወሎ ቤተ አማራ ገቡ። ስለዚህ የወሎ ከመንግስት ከአገዛዙ ጋር የሚያደርጉት ጦርነት የተጠና ወታደራዊ ስትራቴጂ ያለው በባለሙያ የሚመራ የ30 ዓመት የ40 ዓመት የማዋጋት ልምድ ያላቸው ጸረ ሽምቅም ቢሆን እንዴት መዋጋት እንዳለባቸው በአነስተኛ የሰው ኃይል እንዴት ከባድ ድል ማድረግ እንደሚያዝ ይህንን ሁላ በተጠና መልኩ እንደገና የተፈጥሮ አቀማመጡን ጂኦግራፊውን አጥንተው ካርታ የሚያነቡ ሰዎች አሏቸው። በዛ እየተረዱ ነው የሚሰሩት። ሩሲያ የሰለጠነ እነ አኪላ ያሳደዱት ስሙን ያጠፉት እነ ዋና አማራ ዘራ ያዕቆብ የዘመቱበት ሩሲያ ሄዶ የተማረ እነ ሀብታሙ አያሌው የዘመቱበት ሌሎቹ መከራ ያበሉት ታላላቅ ሰዎች የሚያውቁት ሰው የሚገርም ልጅ። እሱም ካርታ ያነባል። ኢንተርኔት አለው፣ ምን አለው፣ በሳተላይት ያነብላቸዋል። በዚህ በኩል መጥተውላቸዋል፣ በዚህ በኩል ሄደውባቸዋል ይላቸዋል። እንትናቸውን አንስቶ ኔትወርክ ከሰራላቸው ይልክላቸዋል። በዚህ ጀርባ የመንግስት ኃይል አለ፣ በዚህ በኩል የአማራ ኃይል አለ ይላቸዋል። እነዚህ ቦታ ተቀምጠው በእውቀት የሚዋጉ ልጆች በመምጣታቸው ደቡብ ወሎ ውስጥ ምንም አይነት ኃይል እንዳይኖር አደረገ። ስለዚህ የሸዋውም የነ ማነው ስሙ የነ መከታውም ጦር የወሎውን ገፍቶ መምጣት ሲያይ እየፈራ እየደነገጠ መጣ ማለት ነው። ምክንያቱም እነ መከታውን ያደራጁት ዲሽቃ ሰጥተው ክላሽ ሰጥተው ያደራጁት ተዋጊ ሰጥተው ያደራጁት ጎንደሮችና የነ ባዬ ጎንደሮችና ወሎዎች ናቸው። እነ ድርሳን እነ ምሬ ወዳጆ ናቸው እና አበበ ናቸው ያደራጇቸው። የነ መከታውንም ጦር ቢሆን ማለት ነው። ለምሳሌ የመከታው ዋናው የጦሩ አዛዥ ጎንደሬ ነው። የጎንደር ልጅ ነው። ጎንደር ተወላጅ ነው። ስለዚህ እነ መከታውን ፍሬም መያዝ ሲጀምሩ ይሄኛው አሁን መውጫዬ አሁን ነው ብሎ ለመውጣት ፈለገ ማለት ነው። እንግዲህ ሀብታሙ አያሌው አይታችሁታል። ባለፈው አረቄ ሰካራም የአረቄውን የሚጠጣ አምጥቶ እንትናን ማን ነው ባለ ሀብቱን ወርቁ አይተ ነው የሚባለውን ለመስደብ ሲፈልግ ይህንን ትግሉ ውስጥ አረቄ ሲጠጣ የነበረ ሰው አመጣለ። ይሄ አረቄ የሚጠጣው ሰው ከጎጃም ወጥቶ ልክ የእስክንድር አገልጋይ ሲሆን ጀግና ሲያጫውተው ከረመ። ሁሉንም ካዳቸው እሱ ማለት ነው። እኛ ስንሰደብ የነበርን ሰዎች ጸናን። አይታችኋል። አልማዝ ባለ ጭራዋ እንኳን እጅ አይሰጥም፣ ጀግና ነው፣ የበላይ ዘለቀ ዘር ነው አለች። እሷ አገው ኦሮሞ ናት። ግን የአማራን ትግል የጎጃሙ አቤት ጎጃም እኮ እንዴት እንዳቆሸሹት! በስመ አብ ወወልድ ወመንፈስ ቅዱስ። ይኸው ሰጠላት፣ እጁን ሰጠ ማለት ነው። ከዛ እነ ሀብታሙ ወጥተው ደግሞ ለእነ አስረስ ሲቀጠሩና ሲገቡ እና አበበ በለውም ሲቀጠሩ እነ ኢየሩስ እነ ብሩኬ ያ ደግሞ የጎጃሙ ልጅ ሆነው ደግሞ መጥተው የዚህ እንትን ሆኑ ማለት ነው። እጅ ከመስጠቱ በፊት ኢየሩስ እንዲህ ትለው ነበር፣ ትጠይቀዋለች። እንስማት። ኢየሩስን አምጣት፣ ኢየሩስን አምጣልኝ። እሱ እጅ ከመስጠቱ በፊት እንደዚህ ከመጨባበጡ በፊት እንግዲህ እሷን እንትናም ደስ ይለዋል እኮ አረጋ ከበደ በጣም ነው ደስ የሚለው። ምክንያቱም ስጋ ዘመዱ ነው። ምንም ድሮኗም ሳታየው ምንም ሳያገኘው እዛም ደግሞ ፋኖቹ ነቅተውበት ጉዳት ሳያደርሱበት የስጋ ዘመዱ ሲመጣ አሁን የተመስገንም ጥሩነህምና ደውላ እንኳን ደህና መጣ የኔ ልጅ እንኳን ደህና ገባ። የአረጋ ከበደም ሚስትና እናት ደውለው እንኳን ደህና ገባ፣ መቼ ገባ፣ በጣም ጥሩ፣ ሁለተኛ እንዳትቀዛ። ቤተሰብ ነው፣ የቤተሰብ ካምፓኒ ነው። ወይ አማራ ጋጡት እኮ ተመልክት፣ እንዴት አምሮበት እንደመጣ ሸበላ ሆኖ። እግዚአብሔር ስራ ቢሰራ የመንግስት ስራ ቢሰራ እንኳን እንደዚህ አያምርበትም። ቢነግድ አያምርበትም። እንስማት። ጄሪ እንግዲህ እነ ጄሪ አሁን የሚመሩት በወንድማችን ነው፣ በጋዜጠኛ
እንትና ነው የሚመሩት። እኚህ ደግሞ የደቡቡ ልጅ አለ፣ ማን ነው ስሙ? የኢሳት የነበረው እሱም አለ። በጣም ወዳጄ ነው በእውነት። እንዴት እዚህ ግሩፕ ውስጥ እንደገባ አላውቅም። ያው ኢትዮጵያኒስት በሚለው እንትን መሰለኝ የገባው እና ጌጥዬ ያው አሁን ኢትዮ 360 ተቆጣጥሯል። ያው ጎጃ አይደለ ጎጃም የደጀን ልጅ ነው። ስለዚህ ኢየሩስም እንግዲህ ምን እንደሆነች አላውቅም። ተክለ ጻድቅ አማራ ወይ እንግዲህ ጉራ ወይ ጎጃም ልትሆን ትችላለች፣ አላውቅም። እንስማቸው። ጨዋታው እንደዛ ስለሆነ ነው የማወራው። አንተ ዋናው ነገር ያለበት ሁኔታ እስኪ አይደለም። ያው እስኪ እንግዲህ ኮሎኔል እየተንቀሳቀሰ ይመስለኛል። ከእሱ ጋር እሱ የተወሰነውን ነገር ይቀርፈዋል እንጂ ትንሽ ስጋት አለው። እነዚህኞች የነጅሳን ኃይልም ያው ከወሎ መውጣት የለበትም በሚል እየፈለገኝ ነው ብሎኛል። መንግስትም ደግሞ በዚያው ልክ አጋጣሚ እነሱን መጠቀም ፈልገዋል። መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰማ ያለሁት እና ትንሽ ነገሮችን በእንትን ለእርጋታ ማየት ታልፋሉ። ችግር ያው እንዴት ታርያለሽ? እንዴት ከወያኔ ጋር እንዴት ተብሎ ይሰራል? ወያኔን ወደ ስልጣን ለመመለስ ከሆነ መጀመሪያ ለምን ትግሉስ ማድረግ አስፈልገ? እሱን እኮ ነው ወይ ተከራክረው ማሸነፍ ነው። እኔ በግልጽ ነው ለስራ አስፈጻሚውም እንትን የሶስቱ እዝ ስራ አስፈጻሚ ባለበት የእዝ አመራር ባለበት ነው ክርክሩንም የተነሳው አጀንዳውም የቀረበው እዚያ ላይ ሁሉም ተረድተው ነው። እንዴት ወያኔን ከህወሓት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ የምንፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እስከ እንደ ምናምን ነገር ብዬ እንትን አልኩ። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረው እና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል። ያለ ችሎታው ያለሆነ እንትና መከታ እሱ ነው ዋናው የውሳኔ ባለቤት ማለት። ወደዚህ ውሳኔ ሊያደርስ የቻለበት ምክንያት ምንድን ነው ብሎ አስቀመጠ። ያው እንግዲህ ወያኔ የምትል ወያኔን ጠልተን ብልጽግና እንድንወድ ነው። የብልጽግና ሰርጎ ገብ ጋር አለህበት ማስረጃ አምጡ። እዚህ ካላችሁ አንድ ማስረጃ አምጡ። እኔ እንደዚህ አይነት ታሪክ ውስጥ የለውበትም። አለን ካላችሁ ደግሞ ሀሜት አይደለም አምጡት ምናምና እና ያው በዚያ ነው እንትን ያለው። ዞሮ ዞሮ ትክክል አይደሉም። ዋጋም ያስከፍላቸዋል ብዬ አስባለሁ። ድርጅቱ 2-3 ሰው እንትን የሚለው አይደለም። እንዴት ስንት ዋጋ የከፈልኩበትን ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ እና አባልነቴን ደግሞ እንዲህ ዝም ብሎ አለ እንዴ? እንደዚያ በጎን በኩል የሚመጡት እንትኖች ተደራድሮ ጨርሷል፣ ለመንግስቶቹ ሊሰጥ ነው ምናምን የሚሉ ነገሮች ነበሩ። እስካሁን ማን ይዞኝ ነው ማለት የኔ ጥያቄ ምንድነው? ከዛ በፊት አሁን ትናንትና አባረናቸዋል ከማለታቸው በፊት አስቀድሞ እናንተን ያነጋገሯችሁ የተካሄዱ ውይይቶች አሉ? ለምሳሌ እናንተን ለመጠየቅና ትክክል አረጋችኋል አላረጋችሁም የሚል ነገር የመስፍንን ባነሳለሽ አምና የነበረ ነው። ድርጅቱ ራሳቸው ናቸው፣ ኃላፊነቱ ነው፣ ስራው ነው። ግን ደግሞ ለአለቃው ማሳወቅ ነበረበት። ስራው ግን ስራውን የሰራ በሚል ነው ነጻ የተባለ ማለት ነው። አሁን ዛሬ የሚነሳበት መንገድ እኮ የለም። ከአመት ምናምን በኋላ አይ ያው እንትን ነው። የኔንም በተመለከተ እኔ ከህወሓት ጋር አልሰራም በሚል በተመሳሳይ ለረጅም ጊዜ ውይይቶች ላይ አቅርብ ያለው ከትናንትና በፊትም ይሄ ውሳኔ ሊወስኑ ከአንድ ቀን በፊት እስከ 11 ሰዓት ድረስ
ክርክር ነበረው። ክርክሩም ደግሞ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ካለ እንሄድ። በእኔ እምነት ግን ከዚህ የረከሰ ቡድን ጋር ህገ መንግስቱን ያረቀቀ ፌዴራል ስርዓቱን ያረቀቀ የኢትዮጵያን በብሔር ፌዴራሊዝም ወጥሮ ችግር ውስጥ የከተተ ይህንን ቡድን ዋጋለሁ እንጂ በታምር የእሱ አጋር አልሆንም። ጥይቱም ዲሽቃውም ሁሉም ይቅርብኝ ነው የኔ እንትን። ከዚያ በኋላ እንግዲህ ለመምታት ሞከሩ፣ አመለጥኩ። እንግዲህ ከአባልነትም ከእንትንም ሰርዘናል ነው ምናምን ብሎ አወጡ አሉኝና ፍላጎቱ ማስወገድ ነበር። ይህንን አጀንዳ የሰጠቻቸውም ራሱ ህወሓት ናት። በቃ ማስተር ማይንድ ማን ነው ያዋጣሉ እነሱ። እነማንም ብናጠፋ እንደፈለግን መሆን እንችላለን፣ እንሸጣለን፣ እንለውጣለን ብሎ ያስባሉ። ስለዚህ አስወግዱት ነው የተባሉ። እሱን አስወግዱት፣ ኮሎኔሉን አስገድዱት ነው የተባሉ። እንግዲህ ተደራደር የተባለው ሰውዬ በራሱ ቃል የተናዘዘው ይህንን ነው። ተደራድሮ ተነጋግሮ በአፍሪካ ህብረት ምናምን ተብሎ አንድ ጥቁር ትልቅ ሰውዬና ወፍራም ሰውዬ ከዘራ ያዙ። አንዲት ደግሞ አረብ የመሰለች ሴትዮ አምጥተው አፍሪካ ህብረት ነው የተነጋገረው ምናምን ብሎ ከዘራ ያዙ ሰውዬ ያስገደዱት ይሁን ማስረሻ ጦር ሜዳ የሚይዘው ከዘራ ይሁን ወይ የሰውየው የራሱ እንደሆነ አላውቅም። ይቺን አንድ ትልቅ ወፍራም የአረብ ፊት ያላት ሴትዮና እንትን ይዘው አንድ ግለሰብ እንደ ድርጅት ተቆጥሮ ማለት ነው። ያውም ያገዱትን ያራቁትን ያጠፉትን ሰው የሚሉትን ቢያጡ ፖለቲካ ከሰራችሁ ይሄ አይሆንም። መሬት ላይ ያለውን እውነታ አይቀይርም። መሬት ላይ ያለውን እንትን አይቀይረውም። ሳላሚ ለሀዋዲ የራሷ ጉዳይ ተዋት። የዲፒቲ ኤክስኪዩቲቭ ሴክሬታሪ ምን አገባኝ። ግን የሆነ ሴትዮ ናት፣ የሆነች የአረብ መልክ ያላት ናት፣ አፍሪካዊ መሰለችኝ። ሰውየውም ደግሞ የሆነ ሰውዬ ይመስላል ዝም ብሎ ሲመለከቱት ማለት ነው። አንድ ግለሰብ እንግዲህ የአማትና ማቾች ሁለቱ ሲፈራረሙ ቆመው በትልቁ በግዙፉ በአፍሪካ ህብረት ስም ውሸቱን ብልጽግና እነዚህን ሁሉ አለማምዶ ዓለም አቀፍ ተቋሞችን ውሸት አለማምዶ ነገ ሲመጣ እውነታው ሲገለጥ መልስ መስጠት የማይችሉትን ማለት ነው። አሁን ሲወቀሱ ትላንትና ባህር ዳር፣ ከትላንት ወዲያ ደግሞ የሆነ ቦታ ሚኒሻዎችን የፋኖ ልብስ አልብሰው ምን አልብሰው አሉ። ብቻውን የመጣ ሰውዬ እንዴት ነው አፋድ የምትሉ ሲባል አሁን ክላይ ሰጥተው ምን ሰጥተው በቃ እኛ አፋድ ነበርን፣ ወያኔ ልትተኩስ ስትል እምቢ ብለን ነው ሻዕቢያን እንትን አሰብን እናስመልሳለን፣ እኛ መሪያችን ማን ነው ስሙ ማስረሻ ነው ምናምን ብለው እንግዲህ ቪዲዮ እየተቀረጹ ነው አሉ። አልደረሰላቸውም። አሁን በደንብ ኤዲት ተደርጎ ነገ ምናምን ይመጣልና ነገ ወይ ዛሬ እስካሁንም ለቀውት ከሆነ አላውቅም። አንድ ግለሰብ ድርጅት ሆኖ ማለት ነው። እኔ እንደዚህ ስላልኩ ነው ሊገሉኝ ፈልገው እስካሁንስ እጅን ሰጥታል አልሰጠውም እኔ ምናምን ትላለች። እነዚህ ህዝብ ሲያደነዝዙ የነበሩ ሚዲያዎች ፍላጎታቸው የማይታወቅ መተንበይ የማይችሉ ቅጥረኞች በአማራ ህዝብ ቁማር የሚጫወቱ ትግሉ በትክክል ከሄደ ያስገድዳል። ካስገደደ ደግሞ እጅ ይጠመዝዛል። እጅ ከጠመዘዘ ደግሞ መንግስት መጥቶ በጠረጴዛው ዙር ቁጭ ብሎ ይዳላል። ዋናው ኃይልህ ነው። ዋናው አቅምህ ነው። ዋናው ዓላማ አማራ የተነሳበት ዓላማ ነው። አማራ በምንድን ነው የተነሳው? ተጎድቻለሁ፣ ተገፍቻለሁ፣ ከኢኮኖሚም ከሀገረ መንግስትም ርቄያለሁ፣ መማር መስራት አልቻልኩም፣ ዜጎቼ እየተገደሉ ነው፣ በሀገሬ ውስጥ ሁለተኛ አይደለም ሶስተኛ አይደለም አራተኛ ዜጋ አልሆንኩም፣ ተገፍቻለሁ፣ አዲስ አበባ መግባት አልቻልኩም፣ እኔን አማራ የሚባል ነገድ መግደል ማሰር እንደ ጽድቅ እየተቆጠረ ነው። ስለዚህ ዘሬ ከመጥፋቱ በፊት ማንም ሊደርስልኝ ስላልቻለ እኔ ለራሴ ከሞትኩም የክብር ሞት ልሙት ብሎ ነው የተነሳው። መጀመሪያ ምን አባቱ ያመጣል ተባለ። በ3 ሳምንት ሱሪውን አስወልቀን ልክ እናገባዋለን ተባለ። አማራ አምላኩ ረዳው።
ዛሬ ምን አለ ብትገቡ ምን አለ እንነጋገር ብሏል። አሁን ኬንያ የሄዱ ልጆች አሉ፣ ከጎጃም ኬንያ የሄዱ አሉ ሊደራደሩ። እኔ ስማቸውን አላወጣም። አሁን ጎጃም ያለው ጦር እንዳትዋጋ ተብሎ ከተማዎች ተይዘዋል። ስለ እውነት ነው የምነግራችሁ፣ እናገራለሁ። ሰራዊቱ መዋጋት ይፈልጋል። እገሌና እገሌ ለድርድር ውጭ ስለወጡ እነሱ እስኪመጡ ድረስ እንዳትዋጉ ተብሎ መከላከያ የገጠር ቀበሌውን ላይ የያዘ ነው ጎጃም። በራሱ የሚቆመውን የአማራ ትግል ሳይገዳደል እኮ መንግስቱ አቅሙን ካየ እሺ እንነጋገር ይላቸዋል። እንነጋገር ሲባል ቁጭ ብሎ ይነጋገራሉ። አማራ እንዳይነጋገር፣ አማራ እንትን እንዳይል። አሁን አንዳንድ ሰዎች ጦርነት ናፋቂ ነህ፣ ጦርነት ነው ምናምን እና እኔ ሬሳቸውን ብቻ ልዘግብ እንዴ? በኤክስካቫተር ሲቀበሩ ብቻ ልዘግብ እንዴ? የማንም የጫካ ነዋሪ በቀስት እየገደላቸው አስከሬናቸውን በፎቶ እየለጠፈ አማራ ሞተ ዋይ ዋይ ደረት ምቱ ልበል እንዴ? እንደዛ እያልኩ እንደሆነ ፈልገው እንዴ? አንተ የማንን የበላኸው? የወይዘሮ ገሌን ምኗን የበላኸው? ጨጓራዋን፣ ጉበቷን፣ የእንትናን ልብ የበላው ማን ነው? ገሌ ነው እያሉ ቁጭ ብሎ ቪዲዮ እየተቀረጹ ፖሊስ ፊት፣ ህግ ፊት የሚናገሩ ሰዎች የአማራ ስጋ የሰው ስጋ እየተበላ ነው እያልኩ ይህን እንድናገር ነው እንዴ የምትፈልገው? በቃ ይሙቱ፣ ችግር የለውም። በላያቸው ላይ አስከሬናቸው መቃብራቸው ፀሐይ እንዳይመታው ዝናብ እንዳይመታው ችግኝን ተክልላቸዋለን እያለ የሚቀባጥር የሰባተኛ ክፍል አረመኔ መርደረር የሆነ ሰው እሱ የሚናገረውን እያወራው ልኑር እንዴ? እኔ እያረኩ ያለሁት ራስን ተከላከል፣ ከሞትክም የክብር ሞት ሙት፣ የክብር ሞት ሙት። የሚገልህን ገለህ፣ የሚወጋህን ወግተህ፣ ዘርህን የሚያጠፋን ዘሩን አጥፍተህ ሙት ነው ያልኩት እኔ። በቃ ራስን ተከላከል። ሚስት ፊት የሚደፍርን ልጅህን የሚደፍረውን የሚያርደውን የሚጠብቅህ ከለላ ህግ የሚሰጥህ ጠባቂ ከሌለ ራስህን ጠብቅ። በድንጋይ በእንጨት በመሳሪያ ባገኘኸው ተፋለጥ። እንደ ድመቱን ድመት በር ተዘግቶባት ስትቀጠቀጥ መውጫ ስጣጣ ግርግዳ በርቅሳ ሰውየውን ገንጥላ ትወጣለች። የሌለ ኃይል ታመጣለች። የድመት ያህል ይሰማህ። ትከበራለህ፣ ያኔ ትፈራለህ። ያኔ ቤተሰብህን አጋድሞ ያረደህን ረደው፣ በቃ ረደው። ምን ቀላል እኮ ነገር ነው። ምንም እውነት ነው። ግንባሩን ቤተሰብህን ፊት የዘረረውን እግዚአብሔር ያውቃል። ስንሞት እንበዛለን አትበለው፣ ግንባሩን በለው ነው ያልኩት። ይሄ የሚያስቀስፈኝ ከሆነ እናገራለሁ። በየትኛውም ቦታ ለመጠየቅ ዝግጁ ነኝ። አንድ ሰው ሄዳችሁ ንጹሐን ግደሉ፣ አንድ ሰው ሄዳችሁ ንጹሐን ዝረፉ አላልኩ፣ አልልም። ህሊናዬም አይምሮዬም አስተዳደጌም ምንም አይፈቅድም። የአማራን ሞት አልዘግብም፣ በቃ ለቅሷቸውን አልዘግብም ምናምን። ያንን በማድረግ አማራ በመነሳቱ ይነስም ይብዛም በወለጋ ተከብሯል። ይነስም ይብዛም በአማራ ክልል እየጣለ እየማረከ ለዓለም አቀፍ ቀይ መስቀል እያሳየ ታላቅነቱን መቻሉን አሳይቶ ሽባ አድርጎ ነው ያለው። አማራ አሸንፏል። አማራ ለእኔ አሸንፏል። አሁን አማራ ላይ አፉን የሚከፍት አክቲቪስት አለ? አሁን አማራ ላይ አፉን የሚከፍት የብልጽግና ሰው አለ? የለም። ወንድሞቻችን መባል ተጀምሯል። ወንድሞቻችን ያስባላቸው ጀግንነታቸው ነው፣ ሱሪ መታጠቃቸው ነው፣ መመከታቸው ነው። አሩሲያውን ጠብቁ፣ ጥቂት ቀን ብቻ ጠብቁ፣ ጥቂት ቀን ጠብቁ። ምክንያቱም እየሰበሰበ እያጋደመ ማረድ የለም። ተመልከቱ፣ አሁን አንድ ፎቶ ተመልከቱ። በቃ መንግስት የለም፣ ጠያቂ የላቸውም። አማራን መግደል፣ ኦርቶዶክስን መግደል በዛ ሀገር የተፈቀደ ነው። ለኦሮሞ እስላሞች የተፈቀደ ነው። ለኦሮሞ ጴንጤዎች የተፈቀደ ነው። ለኦሮሞ ዋቂ ፈታዎች የተፈቀደ ነው። የኦሮሞ ኦርቶዶክስ፣ የአማራ ኦርቶዶክስ አማራ የሆነ ይገደላል። በቃ ተመልከቱ። እንደ ዕቃ ደርድሮ ይገላል፣ እንደ ዕቃ ደርድሮ ያርዳል። ሽመልስ አብዲሳ ደስ ነው የሚለው፣ አብይ አህመድ ጮቤ ነው የሚረግጠው፣ ዳንኤል ክብረት ሰክሮ ነው የሚያድረው በደስታ ናላው ዞሮ። ስለዚህ ይህንን ህዝብ አሁን እንዲህ ተኝተህ ከምትገደል፣ እንዲህ ተኝተህ ከምትታረድ፣ አራጅህን
መክተህ ግንባሩን ብለህ በቃ ቢያንስ እኮ ሁሉም ሰው አይሞትም። 2 ሰው ቢሞት 50-60 ሰው ይተርፋል። 50-60ውም ሰው እንዴት እጁን አንከርፍፎ ይታረዳል? እንዴት ይታረዳል? ጳጳሱ አይጮህልም። አሁን አሩሲዎች አነጋግረውኛል። ዘመዴ እንደዚህ ምናምን የወለጋዎቹን የነገርኳቸው ማንም አባህ አይደርስልህም። አቡነ ያሬድ ብትታረድ ደንተው አይደለም። ሲኖዶሱ ብትታረድ ደንተው አይደለም። ሲኖዶሱ የሚመጣው በህይወት ተርፋችሁ አስራት በኩራታችሁን እንዲለቅም እንዲበላ ገንዘባችሁን፣ ወተታችሁን፣ ስንዴያችሁን ነው የሚፈልገው። አይደርስልህም። ውጭ ያለውም ሰው አይደርስልህም። ዩቲዩበሩ ሰበር ዜና በአሩሲ ዛሬ ተገደሉ፣ ዛሬም ወንድሞቻችን ታገቱ፣ ሳብስክራይበር ነው የሚለቅምብህ ያልኳቸው እንደዚህ ነው። የሚጠብቃችሁ የለም። አሁን ቸግሯችኋል አይደል? አሁን ሰማይ ውጣ ምድር ውረድ ተራራ ፈንቅል የችግር መፍትሄ አንተ እጅ ነው ያለው። በብላሽ እየሞታችሁ አይደለ? አዎ ከተስማማችሁ ሙቱ፣ ቀጥሉ። አልተስማማችሁም፣ አዎ አውጡ። እንኳንም በጥንካሬ እንኳን ራስን ለማዳን ይቅርና ሰነፎች እንኳን ቴክኖሎጂ መስርተዋል። ለምሳሌ ቴሌቪዥን የመሰረተው ሰውዬ የሆነ ሰነፍ ነው። እዛ ጋር የሚደረገውን ፕሮግራም በዚህ በኩል ላሉትም ላሳይ ብሎ ነው እየሄደ ከሚነግር። ቴሌቪዥን ገዝቶ ቤት ያስቀመጠው ሰውዬ ደግሞ ድምፅ የሚጨምረው እዛ ሄዶ ነበር። ፕላስ የሚለውን ይጨምራል፣ ማይነስ የሚለውን ይቀንሳል፣ ድምፅ ይጨምር ነበር። የሆነ ሰነፍ ሰውዬ እዚህ ጋር ቁጭ ብሎ እዛ ሄዶ መቀነሱ ድምፁን ማጥፋቱ ሰለቸው። ከዛ ምን መሰረተ? ሪሞት ኮንትሮል። ምን ለማድረግ እዚህ ቁጭ ብሎ እንዲህ ለማድረግ እንዲህ ለማድረግ። ሰዎች ሰነፍ ሆነው እንኳን ቴክኖሎጂ መሰረታል። በእግራቸው ረጅም ሀገር የሄዱ የነበሩ ሰዎች ተራራውን መውጣት ምናምን ሲያቅታቸው አውሮፕላን መሰረቱ። በቃ 2-3 ዓመት ይፈጅባቸው የነበረውን 10 ዓመት ይፈጅባቸው ሰነፎቹ ለምንድን ነው እንደዚህ በአንድ የሰንጥቀን ማን መሰረቱ? በፈረስ መናጥ መባል የሰለቻቸው ሰነፎች ለምንድን ነው እንደዚህ የምናደርገው? መኪና መሰረቱ። አለቀ። እንደዛ ነው። ሰነፎች እንኳን ለዓለም የሚጠቅም ቴክኖሎጂ ሲመሰርቱ እና ሰርቫይቭ የሚያደርጉበት ደግሞ ብዙ ነገር ሲመሰርቱ ሰነፍ የሆኑ ሰዎች። እውነቴን እኮ ነው የምነግራቸው። አሁን ብዙ ሰው ይስቃል እዚህ ቲክቶክ ላይ እየሳቀ ነው። እውነቴን ነው። ቴሌቪዥንን የመሰረተው ሰውዬ የፈለሰፈው ሰውዬ በቃ ቴሌቪዥን የፈለሰፈው እንጂ ሪሞት ኮንትሮል አልፈለሰፈም። ስለዚህ ቴሌቪዥን የገዙ ሰዎች ከፈቱ። ድምፅ ሲጨምር ቀንሱ ሲባል ግር ብሎ ሄደው ተክ አድርገው ይቀንሳሉ። ጨምሩ ሲባሉ ይጨምራሉ። ከዛ ደግሞ መጥቶ ስራ ውሎ መጥቶ ዜና ልስማ ብሎ ከፍቶ እንቅልፉ ታገለው። ስለዚህ ተነስቶ እንዳያጠፋው ይጮህበታል። ሙዚቃው አለ ምኗል ሄዱ እንደገና ከሚያጠፋ ለምን ብሎ የሰነፍ ሰውዬ እዚህ ሆኜ እንደዚህ ሪሞት ለምን ብሎ ነው የመሰረተው። በቃ አለቀ። ምንም ጥበብ አልተፈለገም። ብዙ የሰነፍ ውጤቶች፣ ብዙ ቴክኖሎጂ፣ ብዙ የሰነፍ ሰዎች ውጤቶች አሉ። ስለዚህ አሩሲ ያለውም እዛ ጸጋዬ ብቻ እየዘገበለት፣ እዛ እነ ቴዶ ዘሩፋይል እየጮሁለት፣ እዛ እነ የቀድሞ ፓስተር ቢኒያም እየለፈለፉለት አንድ ፍንቅቻ አይልም። ስለዚህ አልኳቸው በቀደም ተሰብስበው እንዳ የአሩሲ እንትኖች በሙሉ ሲነግሩ በቀደም የወለጋውን ነገርኳቸው። ወለጋዎች እንፈልግሃለን እባክህ ዘመዴ፣ እኔ ቤተክርስቲያን ሳሰራ ስላዩኝ ምን ስላዩኝ እባክህን ዘመዴ እንደው መሳሪያ ብናገኝ፣ እንደው ጥይት ብናገኝ፣ እንደው የሚያደራጀን ብናገኝ፣ ትንሽ ገንዘብ ብናገኝ ምናምን። ግድ የለም ፈልጋችሁ ነው? አዎ በቃ ተሰብስባችሁ እንትን በሉ። እሺ ተሰበሰቡና ይኸው ሁሉ ተሰብስቧል፣ ንገረን አሉ። ምን ፈልጋችሁ ነው? ጥይት እንደዚህ ምናምን ዶላር እንደዚህ ተሰብስቦ ይመጣልን ብንገዛ ምናምን። ስንት ትሆናላችሁ? በሚሊዮን ነው የሚቆጠሩት እንግዲህ ይወቁ። ኧረ እዛ አካባቢ ያላችሁት አሁን ስጋት ላይ ያላችሁ ስንት ናችሁ? 200-300 ነን። እና መሳሪያ ያላችሁ? አዎ ስንት? ይሄን ያህል መሳሪያ አለ። እዛ አካባቢያችሁ ውትድርና የሰለጠነ ምን ያለ አረ ሞልቷል። ስለዚህ አሁን ምንድን ነው የፈለጋችሁ? እንደዚህ ማንም አባቱ እናንተን አይረዳም። ማንም አይረዳም። ሜዳውን የምታውቁት እናንተ፣ ተራራውን የምታውቁት እናንተ፣ መውጫውን የምታውቁትና መግቢያውን የምታውቁት እናንተ።
ወለጋ ያለው እኮ መጥቶ አይወጋችሁም። የወለጋ ኦሮሞ ወለጋ ያለውን አማራ አይገድልም። እነ ሽመልስ አብዲሳ እና አብይ አህመድ ወለጋ የሚዋጋውን ሸኔም ይሁን ኦነግ ይሁን መከላከያም ይሁን የሚያመጡት ከባሌ፣ ከአሩሲ፣ ከሐረርጌ፣ ከጅማ፣ ከኢሉባቦር ነው። ምክንያቱም እዛ ወለጋ ያለው ወለጋ ላለው አማራ ተጋብቷል፣ ተዋልዷል። አይገሉም። ዘመድ ነዋ። ወለጋ ያለውን ኦሮሞ የሚያስገድሉት ከሌላ ቦታ የሚወጡ አላሁ አክበር እያለ ገነት የሚገባ በቃ እስልምናውን ያስከበረ የሚመስል ነው የሚያመጡለት። ስለዚህ ከዚህ ኃይል ጋር ስትዋጉ ማፈግፈግ ቢኖርበት መሸሽ ቢኖርበት እንኳን መሄጃ መግቢያውን አያውቀውም። እናንተ ደግሞ ጋራ ገዢ ቦታዎቹን ምኖቹን ታውቁታላችሁ። 2 ክላሽ ይበቃችኋል። እኔ ወታደር ሰው አይደለሁም። 2 ክላሽ ይበቃችኋል። ምንድነው ታቦታችሁ? ታቦታችን እከሌ ነው፣ እከሌና እከሌ። ታቦቱን ያዙ። 4,000 ምናምን እኮ ናቸው። 10,000 ይሁኑ። እምነት ካላችሁ እግዚአብሔር ካላችሁ ትወጣላችሁ። ሴቶቻችሁን ህፃናቶቻችሁን አሽሹ። ወንዶቹ ግጠሙ። ሴቶች ወንዶቻችሁ ሲሞቱ አታልቅሱ። ባሌ ጀግና ሆነ ሞተ በሉ። እግዚአብሔርን ያዙ። እግዚአብሔርን አስቀድሙ። መንግስት አልደረሰላችሁም፣ ፖሊስ አልደረሰላችሁም፣ ምን አልደረሰላችሁም፣ ግጠሟቸው፣ ገጠሟቸው። እግዚአብሔር ይስጣሉ። ሽንታም አትሁኑ ብዬ የቴዎድሮስ ልጅ ነኝ የቅዱስ ጊዮርጊስ ልጅ ነኝ የምናምን የለም። ይህንን አሕዛብ እግዚአብሔር ታላቅ ነው እያልክ አላሁ አክበር እያለ ሊገል የመጣውን እግዚአብሔር ታላቅ ነው ብለህ መክተው የገባበት ገብታችሁ ዋጋውን ስጡት አልኩኝ ማለት ነው። መቼም አልምከር። እኔ እኮ ምክር በስማ በእውነት እኔ አላቃቸውም። እግዚአብሔር ምስክሬ ነው፣ አላቃቸው። በቃ እናቴ ይሄ ዲሽቃ የሚተኩሰውን እንዴት አሳደው እንደሚይዙት ይሄ ጫት ያደነዘዘው አንጎሉ የፈረሰ ጉልበቱ የፈረሰ እዛ ያሉትን አማራ ሰርቶ የሚበላ ገበሬ አርዶ ሊከብር የሄደውን አሳደው እንፈልጋለን አሉ። እኛው እናመሰግናለን። ስንት መሳሪያ ያገኛችሁ? ይሄን ያህል ሺህ ገንዘብ። አሁን ገንዘብ ያስፈልገናል። እንዴት እናድርግ? ልጆቻችሁን ሸኔ ውስጥ አስገቡ አልኳቸው። እውነቴን ነው የምነግራችሁ። ልጆቻችሁን ሸኔ ውስጥ አስገቡ። ሸኔዎቹ መንግስት ይልካቸዋል። ደሞዛችሁን ከዚህ ባንክ ውሰዱ፣ ዘርፋችሁ ከዚህ ባንክ ውሰዱ ይላቸዋል። እና ስለዚህ እነዛ ልጆቻችሁ ለእናንተ መረጃ ይስጡ። ልጆቻችሁ ኦሮምኛ ይችላሉ፣ ኦሮሞዎች ናቸው። በቃ እዛ ሸኔ ውስጥ ይግቡ። እናንተ አትዝረፉ። ሸኔ ዘርፎ ሲመጣ ግን አንቃችሁ ተቀበሉ። ይሄ ጽድቅ ነው በእውነት። ምንም መልአክ የገነት ጠባቂ መልአክ ቢያገኛችሁ እና ጽድቅ ናችሁ። እናንተ የህዝብ ገንዘብ የመንግስት ገንዘብ አትዝረፉ። መንግስት ግን አገዛዙ ግን ለሸኔ ደውሎ በዚህኛው ባንክ አስገብተናል። የባንክ ማናጀሮቹ ኧረ ይችኛዋ የገጠር ከተማ ናት፣ ይህን ያህል ብር ምን ይሰራልናል? 30 ሚሊዮን ብር፣ ኧረ 2 ሚሊዮን 3 ሚሊዮን ይበቃል፣ ዝም በል አስገባ ይላሉ። እነሱ ኦሮሞቹ አራዳ መሆናቸው ነው። ኦሮሞማ አራዳ መሆኑ ነው። እሺ ይላሉ። ባንክ ውስጥ ይገባል ያ ብር። ከዛ በኋላ ሸኔዎቹ ይመጣሉ። መጀመሪያ ኦሮሚያ ልዩ ኃይል ይወጣል፣ መከላከያ ይወጣል። ህዝቡ ኧረ ጥላችሁን ሄዳችሁ ሲል እንግዲህ ለምንም እኛ ሌላ ቦታ ታዘን የለ። ከዛ ሸኔ የተባሉት ይመጣሉ፣ ባንኩን ይከባሉ፣ ይዘርፉ፣ ይዘው ይወጣሉ። ከዛ የወለጋ ልጆች ይሄን አደረጉ። ወሰደ። ይሄ ከዚህ ወስዶ ሲሄድ እነሱ መንገድ ላይ ጠበቁ። እንካ ቅመስ። በአንድ ድንጋይ 2 ወፍ። ሸኔውንም እጭድ፣ ከዚያስ ገንዘቡንም ውስድ። ተደራጁ፣ ተጠራቀሙ። ስልጠና በስልጠና አለቅ። እንደውም ደግሞ ትልቁ ትዝ የሚለኝ እዚህ ቦታ ያለው ጫካ፣ እዚህ ቦታ ያለው እንትን እንዳለ ከወለጋ አማራ የተሰበሰበ ከወለጋ ኦሮሞ የተሰበሰበ ገንዘብ የሚቀመጥበት የሸኔ ሀብት የሚቀመጥበት ነው። እዛ አካባቢ ለመድረስ መከላከያው ያጥራል፣ ምኑ ያጥራል። እንዴት እናድርጋሉ? ግጠሙት አልኳቸው። በቃ ግጠሙት። እዛ ውስጥ ያለው ነገር እውነት ከሆነ እውነት ነው ብለውናል። በቃ ግጠሙትና ሂዱና ውሰዱት። እሻሉ። መከላከያው ከዚህ ሲመጣበት ሸኔ ደግሞ ከዛ መከላከያው የተኮሰበት መስሎ ቋንቋቸው ሲደበላለቅ እነዚህኛዎቹ ገቡ ጫካው። ያኛው ፈረጠጠ።
ጫካ ውስጥ ትገረማላችሁ። ጫካ ውስጥ ይሄንን የገበሬ በሬ አርደው ቋንጣ በቋንጣ አድርገውታል። ቂቤው በስልቻ ቂቤ ጫካው ቂቤ ነው። እህሉ በእህል ይሄ ከባንክ የተዘረፈው ስንት ቢሊየን ብር ጫካ በጫካ ነው። ይሄ ሸኔ እዛ ቅቤውን እየላፈ የበቆሎ ገንፎውን እየላፈ ይሄንን ፀጉሩን እየተቆነደደ ቋንጣውን እየበላ አማራን ያደህያል። ወሰድ አልኩት። መሬቱን በአንደርግራውንድ የሰሩትን በቆሎውን ምኑን ይዘውት ሄዱ። አሁን ዛሬ ወለጋ ውስጥ ምን እያሉ ነው? እኛም ልክ እንደ ከሚሴ ኦሮሞ መሀላችን የለም፣ በቋንቋችን እንማራለን፣ ልዩ ዞን እንፈልጋለን። አለቀ። ስንት ናችሁ? 6 ሚሊዮን፣ 4 ሚሊዮን፣ 5 ሚሊዮን አለቀ። ለ70 ሺህ እና ለ80 ሺህ ለ200 ሺህ ለ100 ሺህ ሰው ልዩ ዞን አማራ ክልል ተሰጥቷል። እኛ 5 ሚሊዮን 6 ሚሊዮን ነን፣ አማሮች ነን። አለቀ። አይቻልም። ይህን ጉልበት የፈጠረው ራስን መከላከል ያመጣው ነው። አሁን በድሮን ብትለው፣ በአየር ብትለው፣ በመሬት ብትለው፣ በምድር ብትለው አለቀ። ጀግና ማለት ይሄ ነው። አሁን ይህ ሽባ ጎጃም የተቀመጠው ኃይል ግን እነሱን ድጋሚ ለማስመታት አሁን ዛሬ ማርሸት የጻፈውን ተመልከቱ። ማርሸት የሚባለው ማለት ነው ያረጋ ከበደ የተመስገን ጥሩነህ ጎጃምን ሽባ ያደረገ ዛሬ ወለጋዎች ላይ የሚጽፈውን ተመልከቱ። ወለጋ እንደዚህ አድርገው ያውም ሳይሻገር እዛ የተቀመጠ እነሱ ሊቆጣጠሩት ያሰቡትን ነገር ያመጣውን ዛሬ ፌስቡክ ላይ ገብታችሁ ተመልከቱ። የማርሸት ፀሐዩ ደምሴ ማለት አረቂያም የድል ዜና ደም ላይ የበቀለው ወይራ ቢዛሞ እዝ እድል አድርጓል። ቢዛሞ እዝ በ7 ግንባሮች ባደረገው ጠንካራ ውጊያ ሻለቃ ማሪውን ጨምሮ በርካታ የጠላት ኃይል የደመሰሰ ሲሆን አውደ ውጊያውን አሁንም ተጠናክሮ ቀጥሏል። ጎጃምን ሽባ አድርጎ እናቱ ሚስቱ ቀሚስ ስር ተደብቆ እሱ አሁን ስለ ወለጋ ያወራል ማለት ነው። ከከተሞች በመውጣቱ ወደ ገጠራማ አካባቢ ግንባር የተንቀሳቀሰ አርመኒው አገዛዝ ሰራዊት ቀንዱን ተመቶ አስከሬኑን ሳያነሳ ይሄ እንግዲህ በመነጽር እያየ ማለት ነው። እንዲሁ የቅባት ድፍረት የሚገርም ነው። በቃ ያብለጨልጫል። ነቀምት ከተማ የነበረውን ኃይሉን ሙሉን ደምስሶ ሊሙ ገሊና ሀሮ አዲስ ዓለም እያጓጓዘ ይገኛል። ጀግናው ቢዛሞ እያደረገ ምናምን እንዲህ አይደለም ማርሸት የወለጋ ፋኖ እንትን ያለው የቤተሰብ ጉባኤ ጎጃም ላይ ያለው እሱን ተው። መልካቸው ራሱ ተመልከቱት እኮ አስረስ ብቻ ነው ትንሽ ለየት የሚለው ሰፊ ፊት እንጂ ኧረ አጥፋልኝ በእናትህ እኔ አፍራለሁ። ለአሩሲዎችም ይሄን ያልኳቸው አለ እንኳን እሱ ጉራጌ መሆን ሲጨንቀው ራሱን ለማዳን እንትን ይላል። ሌላው ደግሞ ደልቶኛል ያለ ሰው እኔ አሁን ከዚህ በኋላ እኔ አዲስ አበባ እንደዚህ ሆነ፣ አዲስ አበባ ተቸገረ ምናምን አለ ሳስበው የአዲስ አበባዎችን ችግር ዝም ብሎ ውጭ ያለው ሰው ነው እንጂ የሚያጮኸው ሰው በእንባ እየገለጸ ነው። በእውነት ተስማምቶናል የመንግስታችን በእንባ እኔ የመንግስት መሬት ላይ እየሰራ ልማቱ እያለ ይሄ በጣም በእውነት እኔ አዲስ አበባን ከዚህ ቸግሮታል እንደዚህ ምናምን እኔ አልልም። በቃ አዲስ አበባ የተመቸውን አሁን ይሄ ሰውዬ ነው እስቲ አምጣው ለመሸገር ወይ ለምናምን አለ የውስጤ የሚቸግሩ በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስሌ ሳይሆን ወይ ከእጅ በዘግ ስወጣ ጨበጨብልኝ ወይ እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው የምደግፈው። ወንዝ ዳርቻዎቻችን፣ የኮሪደር ልማቶቻችን ለመዘከር ሌላው ክፍለ ከተማ ላያዩ ይችላል። እኛ ትናንትና ጥቅጥቅ የነበረውን ወረዳ 6 ስናይ ዛሬ ላይ እውነትም አዲስ አበባ ብለን የምንመሰክርበት ነው ማለት ነው። ሽሮ ሜዳን ብናይ ማታ ስትወተን የሚሆን ያ ማታ ድንገት ሲሄድ እውነት እቺ የኛ ሰፈር ናት እላለሁ፣ እውነት እቺ ጉለሌ ናት እላለሁ። ስለዚህ የተሻለ ለውጥ እያየንበት ያለው ነው እና በዛው ልክ ስራዎቻችን ቅድም እህቴ እንዳለችው አብረን ተቀናጅተን ህብረተሰቡ አንድ አካል
አንድ ከህብረተሰብ ከመንግስት ጋር ተጋግዞ ስለሰራ ነው ማለት ነው። ልማት የሀገር ጉዳይ ነው። ዛሬ ምንም አፕሪሼት ከማድረግ በቀር እውነትም በትክክል የመደመር ትሩፋት እውነትም ብልጽግና ትክክለኛ መንግስት አግኝተናል የሚለውን ወስድና እኛም እንደ ነዋሪ ጣትና ጥፍር በመሆን የብልጽግና ጉዟችንን እውን አድርገን እንቀጥላለን። ብልጽግና ከመምጣቱ በፊት የነበረው የስጋት ቋት የነበርንበትን እናስታውሰዋለን። ትልቅ ስጋትና ፍራቻ የነበርን ጊዜ ነበርና አሁን ደግሞ ታድለን እድልን ወደ ድል የለወጥንበት ዘመን በመሆኑ ለመግለጽ የሚከብዱ ስራዎች ብዙ ተሰርተዋል። አዲስ አበባን አስውበናል። በጣም ትልቅ ስራ ሰርተናል። የተሰሩትን ስራ እውነት ለመናገር መግለጽ ያቅታል። ምክንያቱም ዛሬ አንድ እናት ልጅን ምን ላብላው የምትል ልጇን ዩኒፎርም አልብሶ ምግብ አብልቶ ያውን በሜኖ መርጦ የውስጥ ችግር እንዳለ ሆኖ በሜኖ መርጦ ልጇ በልቶ ሲመጣ ምን ያህል እርካታ እንደሆነ አስቡት። ለምን የሚያይ ሰው ያየውን ይመሰክራል ይናገራልና። ስለዚህ ዛሬ ዓለም ብርቅና ድንቅ እያለ አይኑን አፍጥጦ እያየ እየተመለከተ ሀገርም ውስጥ ውጭ ዓለምም ሆናችሁ ያላችሁ ወገኖቻችን ኢትዮጵያውያን እባካችሁ እዩና መስክሩ፣ አይታችሁ ተናገሩ። ምስክርነት ብቻ አይደለም፣ ተባበሩ። ካልተባበራችሁ ደግሞ በርቱ በሉ፣ ጠንክሩ በሏቸው። ይህን ልና ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። ያዝልኝ እኚህን ሰውዬ ማለት ነው። ሌሎቹን ተዋቸው። እንግዲህ አሁን የደብረ አስተዳዳሪ ናቸው፣ አውቃቸዋለሁ። ሰውዬውን ዝቋላ ነው እየታረደ ያለው ህዝቡ። አዲስ አበባ ነው እየቀወሰ ያለው ህዝቡ። ግን እኔ አዲስ አበባን አልናገርም፣ አያገባኝም። አዲስ አበባ በጣም ተስማምቷቸዋል። በጣም እንትን እያሉ ናቸው ያሉት። እሳቸው በጣም እንደምታያቸው ወፍራም ናቸው። በእውነት ጸጋ ነው። በእውነት ጾም ጸሎትም ነው እንደዚህ ሆነ ድቅቅ ያደረጋቸው እና እዚህ ጋም ደግሞ ወፍረዋል። ብዙ አባቶች እዚህ ጋር ቀጠን ይላሉ፣ እዚች ጋም ቀጠን ነው የሚሉት። እኔ ብዙ ገዳማ ቅድም አይታችኋቸዋል። ቅድም ያሳዩቸው አባቶች እነዛ ያለፉት ትንሽ እዚህ ጋር መጠጥ ያሉ ናቸው። እዚህ ጋም ስስ ነው እና በጣም ማሰብ ይችላሉ። እዚህ ጋም ትንሽ እንትኑ እንደዚህ እንትን ያለ ሰው ያስባል ነው የሚባለው የምሰማው ማለት ነው። አባታችን በጣም ተመችቷቸዋል። እኛንም ምክር ሰጥተውናል እና ደሞዝ አልተቋረጠባቸውም እስካሁን በእውነት የምዕመናኑ ማለት ነው። ምክንያቱም እሳቸው አያርሱም፣ አይቆፍሩም። ይሄ ምስኪኑ ህዝብ መቶ ሙዳይ ምጽዋት ውስጥ ያስገባል። ቤቱ ፈርሷል፣ ኑሮ ተናግቶበታል። እሳቸው በወር አይቀርባቸውም። በዚህ ላይ ደግሞ ጸበል ይረጫሉ። ሄደው በረጩ ቁጥር ደግሞ 200ም 300ም ደግሞ የሀብታሞችን ነው የሚረጩት። ድሃው ጋር ምንም አይሄዱም። አይርባቸውም፣ አይጠማቸውም። ኧረ ተወኝ በእናትህ ቆይ፣ እሱን ተወኝ። ልክ እንደዚህ እንደ አዲስ አበባ አልናገርም ነው። ዋናው ነገር አዲስ አበባ ተመችቶኛል ስላለ የተጎዳ ሰው ወጥቶ ራሱ ነው መፍትሄ የሚያመጣው። መፍትሄ ከውጭ አይመጣለትም። ውጭ ያለ ዩቲዩበር እና ቲክቶከር ምንድነው ዋና ስራው? ሰብስክራይብ ነው የሚሰበስብበት። ተመቸኝ ያለህን ሰው አልተመቸህም እንዴት ትለዋል? ያልተመቸው ሰው ኬንያን ይሆናል፣ ይጠይቃል፣ መንግስቱን ያስገድዳል። 10 ሳንቲም 20 ሳንቲም ጨምሯል ሲባል እንዴት ብሎ የመንግስት እጅ 1000% ተጨምሮበት ተስማምቶት የተቀመጠን ህዝብ ይሄ ግፍ ነው፣ በእውነት ግፍ ነው። በግድ በቃ ተስማምቶኛል ብሏል። ሱቄን እየዘጋው ነው ግን ለምኜ እየበላው መብቱ ነው፣ በቃ መብቴ ነው ያለን ሰው ምን ሁን ነው የምትለው? እሱም መተው ያስፈልጋል። ስለዚህ ለአሩሲዎች የነገርኩት ምን ይሄንን ነው፣ በሉ ራሳችሁን ቻሉ፣ ማንም አይደርስላችሁም። ላይ ብትወጡ ታች ብትወርዱ የሚገጥማችሁ ምንድን ነው? አሁን ከዛ እሺ ተሰደዳችሁ፣ ምንድን ነው የሚገጥማችሁ? ቤተሰብ ይበተናል፣ ልጆቻችሁ ሴተኛ ዳር ይሆናሉ፣ ለማኝ ይሆናሉ፣ ይደፈራሉ፣ በሽተኛ ይሆናሉ። አለቅ
እዛ ከሆናችሁስ ራሳችሁን ካልተከላከለን ያግቱናል፣ ከዛ ብር ይሰበስቡብናል፣ ከዛ ወንዝ ወርደው ያርዱናል። ስለዚህ መሰደዱ መጥፎ ነው። እዛ መቆየቱም እና ዝም ብሎ ያለ መከላከልም መጥፎ ነው። እንትን ይላችኋል። አዎ፣ ስለዚህ ሱሪ ታጠቁ፣ ወንድ ሽተቱ፣ አንድ ጥላችሁ ሙቱ። ደግሞ ገዳይ ፈሪ ነው። አለቀ። ገዳይ ፈሪ ነው። አለቀ። አቅመው ሊገል የሚመጣው ሊያግት የሚመጣውን ተከታትለህ የገባበት ገብተህ በለው። ይህን የመከርኳቸው አሩሲዎችን። አጠፋው? እስቲ ንገሩኝ እናንተ። አጠፋው? አሁን ይሄ ያስከስሰኛል? ንገሩኝ። ማንም አይደርስልህም። መሳይ መኮንን አሩሲ እንደዚህ ሆኖ ተገለዋል፣ የሽመልስ አብዲሳ ጦር እንደዚህ አድርጓቸዋል፣ አበበ በለው ዛሬም በአሩሲ እንትን ብለዋል። በእውነት ምን አስታወሰኝ እኔ ህዝብ ለህዝብ ላይ ሄደን ነው የሚለው ሀብታሙ አያሌው። ዛሬም ከኦሮሚያ ኦህዴድ አፈትልኮ የወጣው መረጃ እንደሚያሳየው ከሆነ ሰዎች ተገለዋል ነው የሚለው። ዘሩፋይል ዛሬማ ሩሲ እንትን አለች፣ ሩሲ ወይ ፍረጂ ነው ይላል። ከዛ ጸጋዬ ምን ይላል? ወንድማችን ጸግሽ ዛሬማ ሩሲ ሰንቅሎ ከተማ እንትና 6 ካህናቶች እንደዚህ ተወስደዋል፣ 10 እንደዚህ ተወስደዋል። የሃይማኖት ጉባኤ ቀሲስ ታጋይ ምንድን ነው የሚለው? ኤቫንጀሊካል በእውነት ኦርቶዶክሶች ብቻ አይደለም፣ አማራ ብቻ አይደለም፣ ኦሮሞዎች ሞተዋል፣ እስላሞች ሞተዋል። ይህንን አሁን አጥንተን በደንብ የአስከሬኖቹን ዝርዝር እንነግራቸዋል ነው የሚለው። ከዛ ሲኖዶሱ ምንድን ነው የሚለው? በእውነት መንግስት ይህን ነገር እንዲያስቆምልን ጠይቀናል ነው የሚለው። ቅዱስ ፓትርያርኩ ምንድን ነው የሚሉት? የተገደልን ነው፣ መግደል እኮ እንትን ሆነ ነው የሚሉት። ኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ፣ ፋና፣ ኦቤን ምንድን ነው የሚሉት? በአሩሲ ሰንቀሎ ከተማ ፀሐይ እንትና ባሩት ዛሬ ኮንፈረንስ ተደርጓል። አባ ገዳዎች አደ ሲንቄዎች ተሰበስበው የሰረጸራሙን ለመቀልበስ የጠላትን እንትን ተሸክሞ የመጡትን በጋራ አውግዘዋል። ህዝቡ ግን ከጥንት ጀምሮ ተዋዶ ተፋቅሮ ተላልሶ ተሳስሞ የሚኖር ነበረ። አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲተኛ፣ ኳስና ብይ ሲጫወት የነበረ። ስለዚህ እንዳይደገም ብለዋል። አለቀ። አሩሲ አይደርስለትም። ነገር አለው። አሩሲ እየሰማኝ ነው። የአሩሲ ኦርቶዶክስ፣ የአሩሲ ኦሮሞ፣ የአሩሲ አማራ እየነገርኩ ነው። አንተን ሽንታም አድርጎ የሚጫወትብህ አንተ ሽንታም ስለሆንክለት ነው። አንተን በጭባጭ አድርጎ የሚጫወትብህ በጭባጫ ስለሆንክለት ነው። እሱ አላሁ አክበር ካለ አንተ እግዚአብሔር ይመስገን፣ እግዚአብሔር ታላቅ ጎዶልያስ ብላ አትነሳም እንዴ? እግዚአብሔር ታላቅ ነው ብላ አትነሳም እንዴ? የያዕቆብ አምላክ የይስሐቅ አምላክ የአብርሃም አምላክ እርዳኝ ብላ አትነሳም እንዴ? አምላከ ዳዊት ብላ አትነሳም እንዴ? ለሶምሶን ጉልበት የሰጠ ስጠኝ አትልም እንዴ? አትነሳም እንዴ? እሱ አላሁ አክበር ካለ፣ አላሁ አክበር ብሎ ሰው መግደል፣ አላሁ አክበር ብሎ ማረድ እሱ እንደ ድል ከቆጠረው አንተ እግዚአብሔርን ጠርተህ መመከት ያቅትሃል እንዴ? ያቅትሃል እንዴ? ፈሪ አልቃሻ። ለዚህ ነው እንትና ሽመልስ አብዲሳ ስጧቸው አለ። በቃ ስጧቸው። እነሱ ሲያለቅሱ ምንድን ነው አብረህ የምታለቅሰው? ለሚያለቅሰው ሰው ሶፍት ስጠዋል። አንተ መጥተህ ስትል በለው አስገባለት ይላል። አስገባለት በቃ። እዛ የመከላከያው ሰውዬ እኮ አለ። መከላከያ ኮሎኔል ነው። እናቱ አሩሲ ትገደላለች፣ እሱ እዚህ መንግስትን አገለግላለሁ ይላል። ለምን አይለውም? ለምን አፈር ቅድሚያ ያበላው? ዘሩን የሚያጣው እሱ የኦሮሚያ ፖሊስ አገልጋይ ነው። እናቱ አባቱ እዛ ታርደዋል። ከዛ እዚህ መጥቶ አባቴ እናቴ ታረደች ይላል። ይበለው። ለምን አይለውም? ለምን? ለዚህ ያለቅሳለሁ እንዴ? ለዚህ አላለቅስም። ለዚህ ተጎዳላለሁ እንዴ? አልልም። ወንድ ሲሆን ቆፍጠን ይልና ለችግሩ መፍትሄ ያበጃል። ሽማግሌዎች፣ ወንዶች፣ ሴቶች ያደርጉና የአደጋ ጊዜ መውጫ አዘጋጅተው ይሄዳሉ። ዳያስፖራ አያድንህም። ስርዓቱ እንኳን ስርዓቱ ዳያስፖራ አያድንህም። እንኳን ዳያስፖራ ስርዓቱ አላዳንህም። የሚያድንህ ኃይልህ ነው። የሚያድንህ ጉልበትህ ነው። የሚያስከብርህ ጉልበትህ ነው። አቅም ካለ ትወዳደራለህ። ዛሬ ሩሲያን አትመለከቱ? አቅም አላት። ዓለም በሙሉ ቢሰለፍ መከተች። ዛሬ ሩሲያ ከአሜሪካ ጋር እጅ ለእጅ ተጨባብጣ በዩክሬን ጉዳይ
በሰላም እንፍታ እያሉ ነው። የተያዘባትን ብር እንሰጣለን፣ እንደዚህ ሆነውን እንደዚህ እናደርጋለን። ማን ተጎዳ? የሩሲያ ወገን ተጎዳ፣ የዩክሬን ህዝብ ተጎዳ፣ ተሰደደ፣ በአውሮፓ ተበተነ። ጉልበት ካለህ ጠረጴዛ ዙሪያ ትቀመጣለህ። ሁለት ድል ነው የምታሸንፈው። ስታሸንፍም እንነጋገር ስትባል እምቢ አትልም። እያሸነፍክ መሆንንም ስታቅ ስነ ልቦናን ይዘን ትቀመጣለህ። አሸናፊ ና። ከዛስ እንዲሁን ሲባል በዚህ አልስማማ፣ ይሄ እሺ፣ ይሄኛው እሺ፣ ይሄኛው እምቢ ትላለህ። አልቃሻ ሆነ በምን አባ ነው የምትደራደር? አትደራደር። ፈሪ ቅዘናም ገረድ ባሪያ ሆነ እንዴ በምን ነው አትሆንም። ለመደራደርም ወንድ መሆን ያስፈልጋል። ሱሪ መታጠቅ ያስፈልጋል። ሱሪ መታጠቅ ያስፈልጋል። ያ ካልሆነ የለም። እመነኝ፣ አታሸንፍ። ማጭበርበር ለትንሽ አሁን በአማራ ላይ የታየው ምንድን ነው? እንደነገርኳችሁ ነው። ደግመዋለሁ። የአማራ ትግል ሲጀመር ቀድሞ የተዘጋጁ ሰዎች አሉ፣ የመከሩ ሰዎች አሉ። የአማራ ልዩ ኃይል ሲበተን እንትን ብሏል። ከዛ በኋላ መንግስትም ግር አድርጎ አስገብቷል። ወያኔ አስገብታለች፣ ሻዕቢያ አስገብቷል፣ ብአዴን አስገብቷል፣ የቅማንት የፖለቲካ ኃይሉ አስገብቷል፣ አገው ሸንጎ አስገብቷል፣ የተለያዩ ኢዜማ አስገብቷል፣ ግንቦት ሰባት ውጭ ያሉት አስገብተዋል። በአማራ ፋኖ ትግል በኩል ፖለቲካዊ ስልጣን፣ ኢኮኖሚያዊ ስልጣን ለመጨበጥ እያንዳንዳቸው ራሳቸውን ቀይረው ፋኖ ትግል ውስጥ ገብቷል። የፋኖ ትግል ሲጀመር እንደ ደራሽ ጎርፍ ነው። አንዴ ዝናቡ ዘነበ፣ ከዛ በኋላ ወንዙን ጎርፉ ሞላው። ስለዚህ ግንቦት ሰባት ጎርፍ መጣ፣ የብአዴን ጎርፍ መጣ፣ የኦሮሞ ጎርፍ፣ የትግሬው ጎርፍ፣ የሻዕቢያው ጎርፍ፣ የምኑ መጣ። በአጠቃላይ መጡ። ስለዚህ ድብልቅልቅ ነው ያለው። አሁን ያ ጎርፍ ይዞ የሚመጣው ነገር ደግሞ አለ። ጥንቡን ይዞ ይመጣል። የሞተ አስከሬ ላይ የሞተ ተቀላቅሏል። ፕላስቲኩ፣ ግንዱ፣ አፈሩ፣ ሰገራው፣ ቆሻሻው፣ ሳሩ፣ ቅጠሉ የሚቀር የለም። ደራሽ ጎርፍ ሲመጣ የፋኖ ትግል እስካሁን የነበረው እንደዛ ነው። ግን መጥራት ይጠራል። አሁን ይሄ አያሌው መንበር የሚባለው አንዳንድ የፖለቲካ መነኩሴዎች እንደዚህ ትግሉ እየጠራ ነው ይላሉ ምናምናም ብሏል። እየጠራ ነው። እኔ ነኝ ያልኩት። እኔ የፖለቲካ መነኩሴ ነኝ። አስረስ ምን አለኝ? የፖለቲካ ድንግል አለኝ። አያሌው ደግሞ ያው እኔኑ ነው ብዬ ነው የምገምተው። ሌላም ሰው ብለህ ከሆነ አያሌው የድሮ ጓደኛዬ ስለሆነ ነው እንጂ የፖለቲካ መነኩሴ አለኝ። ትግሉ እየጠራ ነው ብለዋል አለ። በቀደም ጽፎ አንብቤው ማለት ነው። ትግሉ እየጠራ ነው። ያ ጎርፍ የነበረው የፋኖ ትግል መጥቷል። ምክንያቱም ተማሪው ገባ። ተማሪው እስክሪፕቶ ነበር ይዞ የነበረው። ፋኖ ትግል ውስጥ ሲገባ ገና መሳሪያ መያዝ አለበት። አስተማሪው ጠመኔውን ጥሎ ነው ሄደው። ገና ፋኖ ትግል ውስጥ ሲገባ ገና እንደ ሀሁ ጥይት መተኮስ፣ መውደቅ፣ መነሳት፣ ተራራ መውጣት መውረድ መልመድ አለበት። የአውቶቢስ ተራ ልጆች ደግሞ ሄደዋል። እዚህ ጫኝና አውራጅ የነበረው በሙሉ በቃ ፋኖ በአንድ ሳምንት አሸንፎ ይመጣል ብሎ ረሃቡን ለማስታገስ ግር ብሎ ሄዷል። የራበው ሄዷል። ከሚስቱ የተጣላው ሄዷል። ሰው የገደለው ሄዷል። ሰው የገደለው መደበቂያው ነው። እዛ በወንጀል የሚፈለገው ሄዷል። እስር ቤት ተሰብሮ ይወጣል። ደግሞ ነዶት ይሄዳል። ቤቱ ፈርሶበት ንብረቱን አጥቶ ይሄዳል። ስለዚህ ጎርፍ ነው። የፋኖ ትግል ጎርፍ ነው። የሚጠራው ሲቆይ ነው። በዛ ሰዓት የገባ ይዋጣል፣ ይገፋል፣ ይዞ ይሄዳል። ግብፅ ነው የምትገቡት። ሱዳን ካርቱም ነው የምትገኙት። ደራሽ ጎርፍ ላይ የሚገባ ይዋጣል። አንዳንዴ ጎርፉ ከወንዙ ይወጣና አትክልት ያበላሻል። እቤት ውስጥ የተቀመጠ ሰው ያሰምጣል። መንደሩን ያሰምጣል። ከብቶችን ያሰምጣል። ጎርፍ አደገኛ ነው። የፋኖ እንደዛ ነበረ። ስለዚህ አሁን እየቆየ ሲመጣ እየሰከነ ይመጣል። ጥንቡ ዳር ይይዛል። ጥንቡ ይወጣል። ግንዱ ይወጣል። ወይ ካርቱም ይሄዳል፣ ሱዳን፣ ግብፅ፣ ሜዲትራኒያን ባህር፣ ወይም ደግሞ እዛው ዳር ይወጣል። አለቀ። የሚቀረው ኩልል ያለ ውሃ ነው። ኩልል ያለ ውሃ። ያ ፋኖ ምንድን ነው ሲባል የፋኖ ትርጉም ፋኖነት እንዲህ ነው። ፋኖነት እንዲህ ነው። ቅድስና ነው። ንጽህና ነው። እምቢባይነት ነው። አልደፈር ባይነት ነው የሚባለው። ያ ፋኖ የሚገለጽበት ቁመና የሚመጣው ይሄ ግሳንግስ ሲጠፋ ነው። ማስረሻ ብሎ ትግል የለም።
ስምህ እኮ ነው የሚመራህ። ዘመድኩን ሲባል አሁን እኔ ስሜ ራሱ ስምን መልአክ ያወጣል እኮ ይባላል አይደል? ዘመድኩን ሲባል አሁን ለሁሉ ዘመድ ነኝ። ለአማራው ዘመድ ነኝ፣ ለትግሬው ዘመድ ነኝ፣ ለኦሮሞ ዘመድ ነኝ። እናትና አባቴ ይሄ ሰው ብሎ በእነሱ ላይ አድሮ መልአክ እኔን ስሜን ዘመድኩን አለ ማለት ነው። ማስረሻ ብሎ መልአክ አወጣለት። በእውነት የአማራን ትግል ማስረሻ አረ እንደ ይቅር በለኝ ማስረሻ ብሎ ስም እግዚአብሔር ያሳያቸው። እኔ ማስረሻ ቢሆን ወዳጄ ነው። መምህር እንኳን አደረሰ ብሎ የጻፈልኝ እስካሁን አለ። መምህር እንኳን አደረሰ ብሎ ግን አሁን አይደለም፣ በፌስቡክ ዘመን ማለት ነው። ማስረሻ ትግሉን ማስረሻ፣ የአማራን ፋኖ ትግል መቅበሪያ ማለት ማስረሻ። ያጎቱ ልጅ ደግሞ አለ አስረስ ነው የሚባለው። እሱ ደግሞ አስረሺ ነው የሚያስረሳ። አፋድ አንድ እንዳይሆን የሚያስረሳ፣ የጎጃም ፋኖ አንድ እንዳይሆን የሚያስረሳ አስረስ። ፓስተር ተሰማ ማለት አይሰማም ብትነግረው አይሰማም። ተሰማ ግን ንገሩት፣ በቃ ከፋኖ ትግል ውጣ በሉት። ፓስተር ጴንጤ መታገል አይችልም። መንከባለል፣ መጸለይ፣ መዘመር ነው እንጂ አይችልም። እንደ በቃ በእውነት እና እነ ማስረሻ በዚህ ሁኔታ ነው ወደ ትግሉ የገቡት። ለጨዋታ ነው የመጣሁት እንትን እንዳትሉ። አዎ ሳቁ እናንተ ምን አለባችሁ እዚህ እንትን ማስረሻ ሳቁ። እስክንድር ነው ያልከኝ? እስክንድረው ማለት ነው። ስለዚህ እነ ማስረሻ ያንን አድርገዋል ማለት። አሁን እነ ማስረሻ ከዛ ሲወጡ ደግሞ ምስክርነት ይሰጧቸዋል። ይገርማቸዋል። እኔ አቋሚ አንድ ነው። ሰው እኮ ባመነው ነው መሄድ ያለበት። ይሄ ጎጆው ይመጣና ኢትዮ 360 ለሁለት ተከፍሎ የለ እንደ አሜባ ተከፋፍሎ የለ ይመጣና ምን ይላል? ማስረሻ ጂኒየስ ሰው ነው ይላል። ጌጥዬ ስማ ውስጥ ስቲያም ታውቋል። ጌጥዬ የሚናገረውን እንስማው። ማስረሻ እንደ ማግስቱ እንደ ነገ እጅ ሊሰጥ ነው። ጌጥዬ መጥቶ ግን የሚናገረውን ትሰሙታላችሁ። ጌጥዬ ስለ ማስረሻ ይነግራችኋል። ለነየሩስ ስሙት። እሺ ማስረሻ በጣም ጂኒየስ የሆነ አእምሮ ያለው ሰው ነው። እሱ ስላለ ብቻ አይደለም እሱ ኮት ማድረገው እኔ የማውቀው ጉዳይ ነው። ሌላም ሰው የሚያውቀው ነው። በጣም ጂኒየስ የሆነ አእምሮ ያለው ሰው ነው እና የመረጃ ሰውም ነው። በደንብ የጠላትን ሁኔታ ማወቅ ሆቢው ነው ማለት ይቻላል። አሁን አንዳንዶቻችን ፊልም የማየት ሆቢ አለናል። ኳስ የመጫወት፣ የማንበብ፣ የመናገር እንደዚህ የመሳሰሉት ሆቢዎች አሉናል። የማስረሻ ሆቢ ምንድን ነው ይባል እኔ እሱ ይወቀው አይወቀው አላውቅም። እኔ የማስረሻ ሆቢ ምንድን ነው ተሰጥኦ ምንድን ነው ብባል ከሱ በተቃራኒ የተሰለፉ ቡድኖችን፣ አካላትን፣ ሰዎችን ጠላት የሚባሉትን አቅም፣ ቁመና፣ አስተሳሰብ ማንበብ ነው የሱ ሆቢ። ይሄን ያውቃል በደንብ ምን አይነት አደጋ እንደሚመጣበት ጠንቅቆ የሚያውቅ ሰው ነው። ወታደር ያዘው ደበረው። ብሩኬ ራሱ ደበረው። እረፍ ብዬዋለሁ። ብሩኬን እረፍ። ከነዚህ ሰዎች ተገልል። ሀብታሙም አያዋጣም። ሀብታሙ ማፍራሳ ነው። አንተ ቢያንስ ትንሽ የቤተ ክርስቲያን ልጅ ነህ። እንደው እባክህን ብዬው ነበር። እንግዲህ ሽማግሌም ልኬበታለሁ፣ ቄስ ልኬበታለሁ፣ አስተዳዳሪ ልኬበታለሁ። ተው ተነዚህ ሰዎች ተለይ ብዬው እምቢ አለ። በኋላ ያው እንግዲህ እኔም ነቆራ ሲጀምር እኔም ነቆራ ጀመርኩ። ብሩኬም ኦሮሞ ነው፣ የአሩሲ ልጅ ነው፣ የሌንጫ ሚካኤል ልጅ ነው። ከዛ አሰላ ነው እንግዲህ ያሉት። ከዛ ወደ ደቡብ ሄደ። እዛ ዲላ ነው ምናምን አደገ። ያው አይለቅም አይደለ? አሁን እዚህ አማራ ብቻ ነው። እንደውም እኔ ኢትዮጵያዊ ነኝ፣ ስለ አማራ አያገባኝም አለ።